ግባ ክብረን ጠብቅ ግባ ክብረን ጠብቅ እንደተገደለሽ ምናምን ነግሮኛል ሴትዮዋ እንዴ ምንድነው እንግዲህ ከዳኒ ጋር ባወራ ነው መሰረት እንግዲህ ቸርነትን በቁጥጥር ስር ለማዋል ነው እዚህ የተገኙት ውድ ቤተሰቦች እንግዲህ ከዚህ ቤት ሬሳህ ነው የሚወጣው በዚህ መቀጠልኩ አካባቢ ላይ ውድ ቤተሰቦች አንድ ጫት ቤት ነው ያለው ያን ቤት መቃሚያ ቤት ነው ምንም አይነት ትኩረት ወደኛ እንዲሆን አንፈልግም ካሜራማን ቀስ ብለህ ካሜራን ዝቅ ታደርግልኛለህ ምንድነው የምታወራው ወይዘሮ መሰሎች የተገደለችው አው እንደዛ ነው ያለኝ እሱ ደገና አንተ ኩላሊት ፈልጋችሁ ነሽ ዝም በል የምን አባኩላሊት ስለምትላልሽ የምትወር በደንብ እያዩአቸው ነው መገኘው ውድ ቤተሰቦች አሁን በቀጥታ የምንይዝበት ሰዓት የደረሰ ይመስለኛል ውድ ቤተሰቦች ተገላ እንደሞተች ነው እየነገረኝ ያለው ማለት ጤነኛ አይደሉም እንዴ ምን አለ የቱንም ያክል ጊዜ ቢሆን በትግስት እንጠብቀዋለን ውድ ቤተሰቦች እኔ እኮ ነገርኩት ሰለሞን ነው በቃ እዚህ ሁሉ እንትን ማን ነው ሰለሞን እሺ ካሜራውን እሺ እናገራለሁ ምን አይነት መርዘ ነገር ይሁን ኬሚካል ይሁን ተጠቅሞ እንደገደላቸው ነው ያላቀም 15 ዓመት ሙሉ እኮ ነው ቁጭ እኮ ነው ከኖርኩት የታውቂው ነው ሰላማ ዶክተር ነው የምታወራው በመጨረሻ ከኔ መቼም ቢሆን ልታመልጣችሁ እየሰማኝ ነው እየጠየከኝ ያለው ስለኔ አታቀኝ ማለት እኔ ታውቃለህ አሁን በደንብ ታውቃለህ ምን ታረጋግልኛለህ ያወኩ ዝም በል ከዶክተር ያሬድ ፎቶውን አግኝተናል ያንንም ሰው እንግዲህ በእርግጠኝነት በቁጥጥር ስር እናውራለን ዝም በል ይሁን ራስን ችግር ውስጥ መከት ማን እንደሆንኩ ማብታቅ እንዳትዳፈር ነው ሸው እባክህ ጭራሽ እያስፈራራኝ ነው ጭራሽ ክብር የማይወደድ ሰው አንተን የሚገዛ ዱላ ብቻ ነው የሞት ሪፖርት እንዲያስቀይር ጭምር ለቸርነት ትእዛዝ የሰጠው ይሄ ሰለሞን የሚባል ሰው ምን ማለት ነው እንዴት ነው የምትሄድ ምንድን ነው ፈልጋችሁ እዚህ የመጨረሻ ቀንህም ምናልባት ትናንትና ቀማል ማንም አይወጣም ከኔ የሰማኝ ነው ያረኩት ምን ጠይቄ ነው ምንም አላረኩም እንዴና ዝም ብለህ እየደበደብከኝ ምን ልበልህ ይኸውልህ ሲጀመር እኔ እንደዚህ አይነት ነገር ማመን አልፈልግም ቀጥታ ብቻ እንድመልስልኝ ነው ፈልገው እየሰማኝ ነው አይደል ምንድነው የምትለኝ እኔ ምን የታውቃለህ የሰው ነፍስ ቢጠፋ ወይንም ደግሞ የአንዲት ነፍስ ፍትህ ቢጓደልባት ምንም ጉዳይ አይደለም አይደል ይኸውልህ የማይሆን ነገር ነው እየተናገረ ያለው የሰውዬ ለተናገረው ነገር ደግሞ ግዴታ ኃላፊነቱ መውሰድ አለበት በቃ እኔ የመሰሉን ውጤት አቀየር ተብዬ ታዝዤ እንዴት ታደስም ብሎ ሰው ማናችሁ እናንተ አላወቃችሁኝም አጠፋችኋለሁ ምናምን ማናንተ ከፈለጋችሁ እሱን ያዙትና የምታረጉትን አርጉት እኔ ደግሞ በሙሉ ኃይል አበባን ወደ መከታተል መሄድ ነው የሚሆነው ይኸውልህ አስሬ አትዘባርቅ አንድ አይነት ነገር አውራ ሁሉም ሰው ለሰራው ስራ ተጠያቂ መሆን አለበት ቤት ለምቦሳ እንኳን ደስ አላችሁ በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል ምን ይሄ ብቻ የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል ልብ ይበሉ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል የልጆቹ ማቆያ የስፖርት ማዘውተሪያ ስፍራ የጋራ መሰብሰቢያ አዳራሽ በቂ መኪና ማቆሚያ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል አሁኑኑ በ0930 77 8878 ላይ አለያም በ0911 31 0431 ላይ ይደውሉ ሰመር ሪል ስቴት ሰላም ጤና ይስጥልን ውድ የሚክሾ ቤተሰቦች እንደምን ቆያችሁ ዳኒና ናቲነን ውድ ቤተሰቦች ያው ሰሞኑን እንግዲህ እየተፈጠሩት ያሉትን ነገሮች እንግዲህ ታውቃላችሁ ከነዚህ ነገሮች ጋር በተያያዘ እንግዲህ ሁላችንም በስራ ተጠምደን ነው የምንገኘው እኔም ከዚህ በፊት የነበረኝን ቀረጻ እንግዲህ ታስታውሳላችሁ ማለትም ከአበባ ከሚኪ ዘመድ ጋር ማለት ነው ምንም ሰላማዊ ያልሆነ ቆይታ ነበር ያደረግነው በዛ ምክንያት እንግዲህ ቀረጻችንን ለማቋረጥ ተገደናል ምንም አይነት ተነጋግሮ ለመተማመን ወይ ደግሞ ተነጋግሮ ለመስማማት የሚያደርስ ሁኔታ አልነበረም የነበረው ከዚህም እንግዲህ የተለያየንበት ለጊዜው ቀረጻ እንግዲህ ካዘጋጀነው ግቢም እንግዲህ የተለያየንበት ሰዓትም ቢሆን የሚያሳየው ውድ ቤተሰቦች ከአበባ ጋር ከበድ ያለ ነገር እንዳለ ነው
እኔ የተረዳሁት ነገር ምንድነው ከነገሮችም አንፃር እንግዲህ ማንም ሰው ምንም አይነት ምክንያት ሳይኖረው ምንም አይነት የተለየ የሚያነሳው ነጥብ ሳይኖረው በቀጥታ ስለ አንዳንድ ነገሮች እንደዚህ አይነት ነገር ሊያወራ አይችልም እና እኔ ይሄ ነገር በጣም ትኩረቴን ወደ እንዲስበው ነው ያደረገው። ውድ ቤተሰቦች አበባ መጣ የተናገረቻቸው ነገሮች አሉ። ከነዛም ነገሮች መካከል እንግዲህ ገንዘብ ልስጣችሁ የሚልም አለ፣ የተለያዩ ዘለፋዎችም አሉ። በስተመጨረሻም ደግሞ እኔም እንዲሁም ደግሞ ባልደረቦችን በሰዓቱ የነበሩትን ከካሜራ ጀርባ የነበሩትን ባልደረቦችም እንግዲህ ኃይልን በመጠቀም እንግዲህ እያስፈራራችን ዛቻም እያደረሰችብንም ስለነበረ ይህንን ነገር ውድ ቤተሰቦች ሙሉ ትኩረቴ እንድሰጠው ነው እያደረገኝ ያለው። ማለት አንድ ጉዳይ ይዤ ወደ ሌላ ማለፍ አልፈልግም ነበር፣ ግን ደግሞ ውድ ቤተሰቦች የማይቀር ነገር ነው ከምንም በላይ እንዲሁም ከዚህ በፊት የዶክተር ያሬድ እንዲሁም ደግሞ ከነ ዶክተር ኤልዳና ጋር የነበረው ጉዳይ አለ። ከዛም በበለጠ ነው እንግዲህ ይሄ ነገር ትኩረቴን የሳበው። ማለት እዚች ሴትዮ ጋር ምን አይነት ነገር ቢኖር ነው እቺ ሴትዮ እንደዚህ አይነት ሁኔታዎችን እንደዚህ አይነት ባህሪዎችን ልታሳየን እየቻለች ያለችው የሚሉትንም ነገሮች እንግዲህ በምርመራ የማይ ነው የሚሆነው። ወደ ቤተሰቦች እንግዲህ ከዚህ ነገር ጋር በተያያዘ በተለይ ከነ ዶክተር ያሬድ ከሰጠኝ ፍንጭም ጋር እንግዲህ በተያያዘ ቸርነት ስለሚባለው ግለሰብም እንግዲህ አንዳንድ ነገሮችን እንዳገኘን ከዚህ በፊት ነግሬያችኋለሁ። ወደ ቤተሰቦች ከዶክተር ያሬድ ጋር በመሆን እንግዲህ ቸርነት ማለት በፎቶ እሱን ያነጋገረው ሰው እንደሆነ እንግዲህ ያረጋገጥንበት ሁኔታ ነው ያለውና ቸርነትን እንግዲህ እየተከታተል ነው የነበረው። ወንድሜ ናቲም ስለዚህ ነገር ያውቃል። ሁሉንም ነገር አብረን ነበረ ስናደርግ የነበረው። ውድ ቤተሰቦች በዚህ ሁኔታ ላይ ማለትም ደግሞ ቸርነትን በመከታተሉ ሁኔታ ላይ እንግዲህ የኔ ቲም ባለሙያዎች እንግዲህ ከኔ ቲም አባላቶች እንግዲህ የተለየ ኃይላቸውን ነበር ተጠቅመው ነገሮችን ለማውጣጣት ሲሞክሩ የነበረው ማለት ነው። ወደ ቤተሰቦች ለዚህም ከፍ ያለ ምስጋና የላቀ ምስጋና ማድረስ እፈልጋለሁ። ምክንያቱም ስለ ሁኔታው በተለይ ደግሞ ስለ ቸርነት በፍጥነት ነው ነገሮችን ያገኙት ማለት ይቻላል ወደ ቤተሰቦች። ስለዚህ በእነዚህ ነገሮች ጋር በተያያዘ ቸርነትን እና እሱን በተመለከተ ስላለው ጉዳይ እንግዲህ ወንድሜ ናቲ አንዳንድ ነገሮችን ይበለንና እዚህ ጋር እኔም ስለተገኘሁበት ዋነኛ ምክንያት እንግዲህ የምንገባ ይሆናል። ወንድሜ እስቲ ከቸርነት ጋር በተያያዘ ስላሉት አንዳንድ አዳዲስ ነገሮች አሉ ለውድ ቤተሰቦች ትንሽ ገለጻ አድርግና በዋነኝነት እዚህ ጋር እንድናወራበት የሆነን ጉዳይ ደግሞ እኔ እነግርሃለሁ መልሼ። እሺ ወንድሜ ዳኒ በጣም አመሰግናለሁ። ውድ ቤተሰቦች እንደምን ቆያችሁን? ያው ሰሞኑን በጣም ብዙ አይነት ስሜት ውስጥ ነው ያለነው። አንድ ጊዜ ሀዘን፣ አንድ ጊዜ ድንጋጤ፣ እንዲሁም በጣም የተለያዩ ስሜቶችን እያስተናገድን እንገኛለን። እንግዲህ እኔ እንዲሁም ደግሞ ወንድሜ ዳኒ እንዲሁም ከካሜራ ጀርባ የሚገኙ የስራ ባልደረቦቻችን በዚህ ሰዓት በጣም በስራ ተጠምደናል። በጣም ብዙ ውጣ ውረዶችን እያየን እንገኛለን። ውድ ቤተሰቦች እንግዲህ በዚህ መሀል አንድ መረሳት የሌለበት ሰው አለ። ውድ ቤተሰቦች እንግዲህ ይህም ወንድማችን ሚኪ ነው። ወንድማችን ሚኪ አሁን ላይ በጣም አሪፍ ሁኔታ ላይ ይገኛል ስላችሁ ውድ ቤተሰቦች ከሀዘኑ አገግሟል ወይንም ደግሞ አሁን ላይ ወደ ኖርማል ህይወቱ ተመልሷል እያልኳችሁ አይደለም። ነገር ግን ያው ከጊዜ ወደ ጊዜ እንግዲህ ለውጦችን እያየንበት እንገኛለን፣ መነቃቃትን እያየንበት እንገኛለን። እንግዲህ ሀዘኑን በሰማበት ሰዓት ደርቆ ነበር የቀረው ማለት ብዙም ከራሱ ጋር አልነበረም። እንግዲህ ኖርማል ህይወቱን እንኳን እንዴት እንደሚቀጥል እስከሚያሳስበን ደረጃ ድረስ ደርሶ ነበር። ነገር ግን አሁን ላይ ከቀን ወደ ቀን እንግዲህ ከጊዜ ወደ ጊዜ በጣም እየተሻሻለ እየመጣ ይገኛል። የህክምና ባለሙያዎቻችንም ቢሆን እንግዲህ በመሀል አንዳንድ የጤና እክሎች እንዳይፈጠሩ የተቻላቸውን ያክል እየጣሩ ይገኛሉ። እንዲሁም ጥረታቸው ፍሬ እያፈራ ይገኛል። ሚኪ አሁን ላይ በጣም የተሻለ ሁኔታ ላይ ይገኛሉ። ቤተሰቦች እንግዲህ በቻልነው አቅም እሱ ደህና ሲሆን እንዲሁም ደግሞ እኛም ካሜራ ፊት መቅረብ ይችላል ብለን ስናስብ እንግዲህ በቀጥታ ወደዚህ አምጥተነው እናንተ ጋር እንግዲህ የምናገናኘው ይሆናል። ውድ ቤተሰቦች እንግዲህ ከዶክተር ያሬድ ጋርም ትንሽ ከበድ ያለ ቆይቶችን አድርጌ ነበረ። በጊዜው እኔም በጣም ስሜቴ ሆኜ እንግዲህ የተለያዩ ነገሮችን ሳደርግ ነበረ። እስከ መማታት ደረጃ ድረስ ደርሼ ነበር። ውድ ቤተሰቦች ይህ ነገር ጥፋት ነው ብዬ አላምንም። እውነቱን ለመናገር ከዚህ በፊትም ብዙ ጊዜ ተናግሬያለሁ። እኛ ጋር የሚመጡ ሰዎች አንዳንድ ጊዜ ዱላ የሚገዛቸው ናቸው። አብዛኛውን ጊዜ የሚመጡ ሰዎች ዱላ የሚገዛቸው ናቸው። በሚፈልጉት መንገድ ሄደን እንግዲህ የምንፈልገውን ነገር ማወጣጣት የኛ ስራ ነው ብዬ አስባለሁ። የቻልኩትን የኔ ያክል በሰላም በትዕግስት ለማውራት ሞክሬያለሁ። ነገር ግን እንግዲህ እንደዛ በምናደርግለት ሰዓት እንግዲህ እያታለለን እኛን እየሸወደን እየመሰለው ጭምር ነበረ። ያ ነገር እንግዲህ እውነት እንዳልሆነ የግድ ለእሱ ማሳየት ነበረብኝ። እንግዲህ በጉልበት በምንጠቀምበት ሰዓትም እንግዲህ ብዙ ነገሮችን ሲያወጣ ነበረ። እናንተም ያያችሁት ነገር ነው። ውድ ቤተሰቦች እንግዲህ ከኔ ጋር የተወሰነ ሰጣ ገባ ውስጥ ከገባን በኋላ ወንድሜ ዳኒ አውርቶት ነበረ። በሚያወራውም ሰዓት እንግዲህ ያ ሰው ማለትም ደግሞ እንግዲህ የእናታችንን ወይዘሮ መሰሉን
ሪፖርት እንዲያዛባ እንዲቀየር ያደረገው ሰው እንደማያውቅ ነበር ለእኔ ነገረኝ። ነገር ግን ከዳኒ ጋር የሚያወራበት ሰዓት ሁሉንም ነገር እንደሚያውቅ እንዲሁም ደግሞ በአካል ጭምር እንደሚያውቅ ፎቶ ጭምር እንዳለው እያወራ ነበረ። እኔ በሰላም ቀጥዬ ያለውን ነገር በሙሉ ባምነው ነበረ። ግን ይሄ ሁሉ ነገር እንግዲህ አናገኝም ነበር። የዚህም ሰው አድራሻ እንዴትም ልናገኘው አንችልም፣ ወይንም በተለያዩ መንገዶች የተለያዩ ማጣራቶችን ተጠቅመን ነበር ልናገኘው የምንችለው። ነገር ግን በአጭሩ እንግዲህ ከዶክተር ያሬድ ፎቶውን አግኝተናል። ያንንም ሰው እንግዲህ በእርግጠኝነት በቁጥጥር ስር እናውለዋለን። ስለሱ እያንዳንዱን ነገር እያጣራ እንገኛለን። ውድ ቤተሰቦች እንግዲህ በተለምዶ እንግዲህ ወደ መካኒሳ አካባቢ ቆር የሚባል ሰፈር ውስጥ ነው ልጁ ያለው። የሚኖርበት ቦታ እንግዲህ እዛ አካባቢ እንደሆነ የዳኒ ባልደረቦች እንዲሁም ደግሞ ከኔ ባልደረቦች ጋር ኮላብ በማድረግ ብዙ ነገሮችን እየሰሩ ይገኛሉ። እንዲሁም የተለያዩ መረጃዎችን አድርሰውናል። ከነዛም መሀል እንግዲህ አካባቢው ላይ ያሉ ወጣቶችን ማለት ነው በፓርኪንግ ስራ ላይ እየተሰማሩ እንዲሁም አካባቢው ላይ አሉ የሚባሉ ወጣቶችን እንግዲህ ስለ አካባቢው በደንብ የሚያውቁ ሰዎችን በተለያዩ በገንዘብ እየደለለን በጣም በብዙ ነገሮች ተጠቅመን ብቻ ውድ ቤተሰቦች ብዙ አይነት መረጃዎችን አግኝተናል። ስለ መረጃው ሞር በጣም በጥልቀት የሚያውቀው ወንድሜ ዳኒ ነው። ስለ እያንዳንዱ ነገር እንግዲህ እሱ የሚነግረን ይሆናል። እኔ እስካሁን ድረስ የማውቀው ይሄንን ነው። እንግዲህ ዳኒ ውድ ቤተሰቦች ያው ወንድሜ ናቲ እንደነገራችሁ ነው ያለውን ነገር በሙሉ የተለያዩ ስራዎችን በምንሰራበት ጊዜ ማለትም የስለላ ስራዎችን እንግዲህ በምንሰራበት ጊዜ እንግዲህ ስለ እንደዚህ አይነት ነገሮች ስለምንፈልገው ሰው መረጃ ሊሰጡን የሚችሉት አካባቢው ላይ የምናገኛቸው ሰዎች ጎረቤት፣ አብሮ አደግ ሊሆን ይችላል፣ ጓደኛ፣ ቤተሰብ እንዲሁም ደግሞ አካባቢ ነዋሪ ሰዎችን ነው እንግዲህ መረጃ ስንፈልግ የምንጠይቀውና አሁንም ቢሆን ውድ ቤተሰቦች ያደረግነው ይሄንን ነው። ባደረግነው የመረጃ ማሰባሰብ መሰረት እንግዲህ ውድ ቤተሰቦች ላለፉት 21 ቀናት እንግዲህ እዛ አካባቢ እንደኖረ ነው። ማለትም በእነዚህ 21 ቀናት ያለፉትን 21 ቀናት እንግዲህ ይሄ ሰውዬ ማለትም ይሄ ቸርነት የተባለ ግለሰብ የገባው የዛሬ 21-22 ቀናት አካባቢ ነው ወደዛ ሰፈር የገባው በተለምዶ መካኒሳ ቆሬ አካባቢ ወደሚባለው ሰፈር ማለት ነው ወደ ቤተሰቦች። ይህንንም ደግሞ መረጃ ያገኘነው ያው ወንድሜ ናቲ እንደነገራችሁ ሰፈር ውስጥ ካሉ የፓርኪንግ ሰራተኞች እንዲሁም ደግሞ ሰፈር ውስጥ ካሉ አንዳንድ ልጆች ነው። እሱም ገንዘብ በመስጠት ነው ወደ ቤተሰቦች ለማጣራት እየሞከርን የነበረውና ያገኘናቸው ጠቃሚ የሚባሉ ፍንጮች አሉ ወደ ቤተሰቦች። ይሄ ሰውዬ ማለትም ቸርነት የሚባለው ሰውዬ ወደ ቤተሰቦች እንግዲህ ተመሳሳይ አይነት የህይወት ላይፍ ስታይል ወይ ደግሞ ሩቲን ያለው ሰው ነው። ይሄ ሰውዬ ወደ ቤተሰቦች ያው ገለጻ ለማድረግ ያክል እስካሁን ካገኘነው መረጃ አንጻር ያለፉትን 21 ቀናት በምን አይነት መንገድ ነው ሲያሳልፍ የነበረው፣ ምን አይነት የተለያዩ ድርጊቶችን አድርጓል የሚለውንም እንግዲህ ስናጣራ ነበር የነበረውና ካገኘናቸው መረጃዎችም አንጻር እንግዲህ ጠዋት ላይ ይነሳል። ጠዋት ወደ 4 ሰዓት ገደማ እንግዲህ ከእንቅልፉ ይነሳና ይወጣል። እዛው አካባቢ ስሙን መጥቀስ አንፈልግም ወደ ቤተሰቦች ከፕራይቬሲም ጋር እንግዲህ በተገናኘ ስሙን መጥቀስ አንፈልግም። የሆነ ምግብ ቤት ይገባና ቁርሱን ይበላል። ከዛ በኋላ በቀጥታ የሚሄደው ወዴት ነው? ቁርሱን በልቶ ከጨረሰ በኋላ ፑል ቤት ነው የሚውለው። እዛ አካባቢ ነበረ የሚውለው። እዛ ፑል ቤትም ደግሞ በሚውልበት ሰዓት ወደ ቤተሰቦች እንደሌላው ሰው ራሱ እንደዚህ እየተጫወተ ከሰዎች ጋር እየተግባባ ራሱ አይደለም። አብዛኛውን ሰዓት ወደ ቤተሰቦች እዛ ፑል ቤት አካባቢ በሚቀመጥበት ሰዓት እንግዲህ ስልኩን ሲጎረጉር ነበር የሚቀመጠው። ማለትም ሰዎቹ የነገሩን መረጃ አቀባዮቻችንም እንግዲህ እንደነገሩን ከሆነ ወደ ቤተሰቦች ስራው ከስልኩ ጋር የተገናኘ እስኪመስል ድረስ ነው እንግዲህ ወደ ቤተሰቦች ይሄ ሰውዬ ስልኩ ላይ ተጠምዶ የሚውለው ማለት ነው። ከዚህ ነገር ጋርም በተያያዘ እንግዲህ ባልደረቦቻችን ያገኟቸው ነገሮች ስለዚህ ሰውዬ ይሄንን ይመስላል ማለት ነው። ወደ ቤተሰቦች ፑል ቤት ይውላል። ከዛ በኋላ ወደ ማታም እንግዲህ ወደ 12 ሰዓት አካባቢ ምግብ ተመልሶ ይበላና ከዛ ወደ መጠጡ ነው የሚሄደው ማለት ነው። ወደ ቤተሰቦች የሆነች ግሮሰሪ ይገባል። ከዛ እዛ ግሮሰሪ ትንሽ ከጠጣ በኋላ ተመልሶ ወደ ቤቱ ይገባል ማለት ነው። እንደዚህ አይነት ሩቲን ነው እንግዲህ የሚደጋግምና የሚኖረው ማለት ነው። ወደ ቤተሰቦች ያገኘናቸው መረጃዎች እነዚህን ነው የሚመስሉት። ወደ ቤተሰቦች እንግዲህ ይሄ ሰውዬ ምንድን ነው ከስልኩ ጋር የሚያገናኘው ነገር ማለት ሁል ጊዜ ለምንድን ነው ስልኩን የሚጎረጉረው? ለምንድን ነው ሁል ጊዜ ከስልኩ ጋር ብቻ አታችድ የሆነው? ይህንን ነገር እንግዲህ ለማወቅ በጣም እየጣርን ነው የምንገኘው። ከዚህ ነገር ጋርም በተያያዘ እንግዲህ ውድ ቤተሰቦች አሁን ላይ አንድ ማድረግ የምንፈልገው ነገር አለ። እዚህ ጋር ወንድሜ ናቲንም የጠራሁበት ዋነኛ ምክንያት ምንድን ነው? ከሚኪ ዘመድ ጋርም እንግዲህ በተገናኘ ውድ ቤተሰቦች አንዳንድ ያስጠረጠሩኝ ነገሮች እንዳሉ
ነግሬያችሁ ነበረ። በጣም ትኩረቴን የሳቡት ነገሮች አሉ። እኔ በሙሉ ትኩረት እንግዲህ ወደ አበባ መሄድ እፈልጋለሁ። ከዚህም ጋር በተገናኘ እንግዲህ ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አሊያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። ወንድሜ ናቲ ደግሞ የቸርነትን ጉዳይ አንተ እንድትይዘው ፈልጋለሁ። ምክንያቱም ከዚህ ነገር ጋር በተገናኘ በዋነኝነት እንግዲህ እኔ እናንተ ነን ተማምነን መስራት የምንችለው ብዬ ስለማስብም ጭምር ነው። አንተም አባሎችህን ይዘህ እንግዲህ የቸርነትን ጉዳይ ካለን መረጃ አንጻር እንግዲህ ምንም የሚከብድ ነገር አለ ብዬ አላስብም። ከዚህ በኋላ ማለት ማግኘት የምንፈልጋቸውን መረጃዎችም ስላገኘን ሁሉንም ኃላፊነት እኔ ለአንተ መስጠት እፈልጋለሁ፣ አሁንም ቢሆን ማለት ነው። ምክንያቱም ስለማምንብህ ነው ወንድሜ። በጣም ለስራ ታታሪ እንደሆንክ ስለማቅ እንግዲህ ይሄ የቸርነትን ጉዳይ አንተ እንድትፈጽም ፊክስ እንድታደርገው እፈልጋለሁኝ። እኔ ደግሞ በሙሉ ኃይል አበባን ወደ መከታተል መሄድ ነው የሚሆነው። አውቃለሁ ሌሎች ስራዎች እንዳሉብን፣ ግን ደግሞ የግድ አሁን ላይ ከምንም አይነት ስራ በፊት እንግዲህ የሚቀድመው ፍትህ ማስፈን ነው። ፍትህ ደግሞ ግዴታ ማግኘት መቻል አለብን። ፍትህ የምናገኘው ከማን ነው? ከቸርነት ነው። ቸርነትን ለፍርድ ማቅረብ መቻል አለብን። ምናልባት ጥፋተኛ ላይሆንም እኮ ሊሆን ይችላል፣ ግን ምንም የምናውቀው ነገር የለም። ስለዚህ ውድ ቤተሰቦች ይህንን ነገር ደግሞ እንዲያውቁ እንፈልጋለን። ማንኛውም ሰው ለሰራው ስራ በቂ የሆነ ምክንያት እስከሌለው ድረስ ከተጠያቂነት የሚያመልጥበት ምንም አይነት ምክንያት የለም። ሁሉም ሰው ለሰራው ስራ ተጠያቂ መሆን አለበት። ስለዚህ የቸርነትን ጉዳይ ለአንተ መስጠት ስለፈለግኩኝም ጭምር ነው ወንድሜ እዚህ ጋር የተገናኘ ነው። ኦኬ እሺ ዳኒ፣ ምንም ችግር የለውም። ያው ይሄ ጉዳይ የሁላችንም ነው፣ እዚህ ጋር ያለ ነው። የኔና ያንተ ብቻ አይደለም። ከካሜራ ጀርባ እንግዲህ የሚገኙ የሁሉም የስራ ባልደረቦቻችን ድርሻ ነው። ይህን ነገር እውነቱን ለመናገር እኔም መስራት በጣም ፈልጌ ነበረ። ምክንያቱም በጣም የሚያናድዱ ነገሮች ነበር እየተፈጠሩ የነበሩት። አላቅም ብቻ እንደዚህ ነው ማለት አሁን ላይ እየከበደ ነው የሚገኘው። ምክንያቱም እንዴት እንደሆነ አላቅም። የሰው ነፍስ በጣም የቀለለበት ጊዜ ላይ ያለ ነው። እንግዲህ ከዶክተር ጋርም ስናወራ እያወራ የነበረውን ነገር ሰምተዋል። በጣም ስሜታዊ ያደረገኝም ነገር ይሄ ነው። ከእሱ ጋር የሚገናኙ ነገሮችን በሙሉ ለመስራት በጣም ኢንተረስትድ ነኝ ዳኒ። በዚህ ጉዳይ ጭራሽ ምንም አይነት ሀሳብ እንዲገባ አልፈልግም። የቀሩ ነገሮችም ካሉ እንግዲህ ያንተን የክሩ አባላትን በደንብ አወራቸዋለሁ። ከኔ ክሩ አባላትም ጋር ሆነን እንግዲህ አንድ ላይ ሰብሰብ ብለን ስለ ሁሉም ነገር ካወራን፣ ስለ ሁሉም ነገር ከተነጋገረን፣ እቅድ ከወጣን በኋላ እንግዲህ በቀጥታ ያለበት ቦታ ድረስ ሄደን በቁጥጥር ስር አውየው እንግዲህ በቀጥታ ወደዚህ አምጥቼው ስለ እያንዳንዱ ነገር ማጣራቴን ይጀምራሉ። በዚህ ጉዳይ ምንም አይነት ሀሳብ እንዳይገባ አንተ ፎከስ ማድረግ ያለብን ነገር ላይ በሙሉ ፎከስ አድርግ። በዚህ ጉዳይ ላይ 100% ኃላፊነቱን ለእኔ መስጠት ትችላለህ። በእርግጠኝነት ደግሞ አኮራለሁ ደግሞ። እሺ አመሰግናለሁ ናትዬ። ስለዚህ አሁን ላይ ምንም የቀረን ነገር የለም። እኔም መሄድ ያለብኝ ቦታ ስላለ እኔም ልይ፣ አንተም እንግዲህ ማውራት ያለብን ሰዎች አውራ። ለዛሬ እዚህ ጋር የነበረን ቆይታ ያብቃና ሁለታችንም ወደምንሰራው ስራ እንሂድ። ውድ ቤተሰቦች በተለየ በሌላ ፕሮግራም በድጋሚ እንመለሳለን። እስከዛው ግን አብራችን ቆዩ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። አሁን የምገኘው ውድ ቤተሰቦች እንግዲህ መካኒሳ ቆሬ አካባቢ ነው። እንግዲህ ከዳኒ ጋር ባወራ ነው መሰረት እንግዲህ ቸርነትን በቁጥጥር ስር ለመዋል ነው እዚህ የተገኙት። ውድ ቤተሰቦች እንግዲህ እኔ ስመጣ እዚህ በግምት አይደለም። እዚህ አካባቢ እንግዲህ እንደነገርናችሁ የተለያዩ ወጣቶችን በገንዘብ አባብለን እንደገዛናቸው ለእናንተ ነግረናችሁ ነበረ። እንግዲህ ከነዛ ወጣቶች መረጃዎች ደርሰው ነው እንግዲህ ቸርነት እዚህ አካባቢ እንደታየና በጥቂት ደቂቃዎች ውስጥም በስነ ስርዓት ላገኘው እንደምችል መረጃዎች ስለደረሱኝ ነው ውድ ቤተሰቦች እንግዲህ እዚህ ጋር የተገኘ ነው። እኔ አሁን አይደለም እዚህ ቦታ ላይ የተገኘሁት፣ አትሊስት 30 ደቂቃ አካባቢ ሆኖኛል። የኔ የስራ ባልደረቦች እንግዲህ ከኋላ መኪና ውስጥ ይገኛሉ። እንዲሁም ደግሞ ሹፌር ያለ እዚህ ጋር ውድ ቤተሰቦች እንግዲህ አሁን በቀጥታ ቸርነትን ወደ መያዝ እንሄዳለን። ሹፌር
መኪናን አስነሳ፣ ቀጥታ እንሄዳለን። ውድ ቤተሰቦች እያንዳንዷን ነገር እንግዲህ በጥንቃቄ ነው የምናደርጋት። የእናንተም ጸሎት ይጨመርበት። በእርግጠኝነት በድል ነው የምንመለሰው። ውድ ቤተሰቦች አሁን በቀጥታ እንሄዳለን። በዛች መታጠፊያ አካባቢ ነው አንድ ጫት ቤት አለ። እንግዲህ እዛ ጋር ነው በእርግጠኝነት ይገኛል የተባልኩት። ውድ ቤተሰቦች እንግዲህ ሁሉንም ነገር በተሳካ ሁኔታ እንደምናጠናቅቀው ባለሙሉ እምነት ነኝ። ውድ ቤተሰቦች በዚህ ነገር በጣም ኢንተረስትድ ነኝ። ቸርነትን ይዤ እያንዳንዷን ነገር ከራሱ አንደበት ለመስማት በጣም በጉጉት ነው እስከማገኘው ድረስ እየጠበቅኩ ያለሁት። ውድ ቤተሰቦች የኔም የስራ ባልደረቦች እንግዲህ እየተከተሉ ነው የሚገኙት። ሹፌር በዚህ ጋር እጥፍ ትርልኛለህ። በእርግጠኝነት እንይዘዋለን። ውድ ቤተሰቦች በእርግጠኝነት እንግዲህ እዚህ አካባቢ ላይ ያሉ የመረጃ ምንጮቻችን እንደነገሩኝ ከሆነ አሁን ሰዓቱ ነው ወደ ጫት ቤት የሚገባበት ብሎኛል። ውድ ቤተሰቦች በእርግጠኝነት እንይዘዋለን። ከያዝነው በኋላ እያንዳንዷን ነገር እናናዝዟለን። ትንሽ ጠጋ በል ሹፌር። እዛች አካባቢ ጋር ይታያል አይደል? እሷ ጋር ታቆምልኛለህ። ሁሉንም ቦታ በደንብ አይተነዋል። በደንብ ምንም የቀረን ነገር የለም። እያንዳንዷን ነገር አጣርተናል። የመረጃ ምንጫችንም እዚሁ አካባቢ በእርግጠኝነት እንደምናገኘው ነግሮኛል። ውድ ቤተሰቦች እንግዲህ ሹፌር ቀስ ብለህ ይኸውልህ፣ ምንም በማያስባንን መልኩ ቀስ ብለህ ሂድ። በእርግጠኝነት ቦታ አልተሳሳትንም አይደል? ቆይ አንድ አቁም። ቆይ አንድ ጊዜ እያሳስተን ነው። ምንድን ነው? በእርግጠኝነት ይሄ ቦታ ተሳስተናል። ስለዚህ ይኸውልህ በላይ በኩል ትሄድልኝና በላይኛው ቅያስ ጋር ትገባለህ። በዛ በላይኛው ቅያስ ጋር እንደታጠፍን ጫት ቤቱን እናገኘዋለን። እንግዲህ ሁኔታውም በጣም ለኛ የተመቻቸ ነው ውድ ቤተሰቦች። ምክንያቱም እንግዲህ ዝናብ እየዘነበ ነው፣ ነገሮች ወከባ የሆኑበት ሰዓት ነው። በእርግጠኝነት ማንም ሳያየን ይህንን ነገር በድል መወጣት እንችላለን ውድ ቤተሰቦች። እናንተም ቢሆን በጸሎት አብራችሁን ቆዩ ማለት እፈልጋለሁ ውድ ቤተሰቦች። ወደ ላይ ከሄድክ በኋላ በላይኛው ቅያስ ነው የምትገባልኝ። ሂድ። አካባቢው ላይ እንግዲህ ብዙም ሰው የለም ውድ ቤተሰቦች። ይሄ ነገር ለኛ በጣም አመቺ ነው። ምንም አይነት ግርግር በማይፈጠርበት ሰዓት እንግዲህ በቁጥጥር ስር እናውለዋለን። በእርግጠኝነት ሁኔታው ለኛ በጣም አሪፍ ነው ውድ ቤተሰቦች። ምክንያቱም አካባቢው ላይ ብዙም ሰው የለም፣ በጣም ጭር ያለ ነው። እንግዲህ በእርግጠኝነት በዚህ ጋር በዚህኛው ቅያስ አካባቢ ጫት ቤቱ አካባቢ ላይ ያዩዋቸው ምልክቶች አሁን በደንብ እያዩዋቸው ነው የምገኘው ውድ ቤተሰቦች። አሁን በቀጥታ የምንይዝበት ሰዓት የደረሰ ይመስለኛል ውድ ቤተሰቦች። እስኪ ቀስ ብለህ ወደ ዳር አቁምልኝ አንዴ። ቀስ በል ወደ ዳር። አይ ቲንክ ምልክቶቹን በደንብ እያዩዋቸው ነው። እዛ ጋር ነው እያየውን ይታያል አይደል? እዛ ጋር ነው። ውድ ቤተሰቦች ቦታው ላይ ደርሰናል። እንግዲህ አሁን በቀጥታ ቸርነትን መያዝ ብቻ ነው የሚቀረው ውድ ቤተሰቦች። ስለዚህ አሳቻ ሰዓት ጠብቀን እንግዲህ በቀጥታ የምንይዘው ይሆናል። ይቅናችሁ በሉ ውድ ቤተሰቦች። ይሄ ነገር ቀላል አይደለም። በጣም እየለፋንበት ያለው ነገር ነው። እንግዲህ ይሄን ነገር ለማሳካት በጣም ብዙ መስዋዕትነቶችን ከፍለናል። በጣም ብዙ ያደረግናቸው ነገሮች አሉ። አካባቢ ላይ ውድ ቤተሰቦች አንድ ጫት ቤት ነው ያለው። ያን ቤት መቃሚያ ቤት ነው። ምንም አይነት ትኩረት ወደኛ እንዲሆን አንፈልግም። ካሜራማን ቀስ ብለህ ካሜራን ዝቅ ታደርግልኛለህ። ከዛ ቤት የሚወጣው ሰው በእርግጠኝነት ቸርነት ነው። የቸርነት ፎቶ አለን ውድ ቤተሰቦች። ቀጥታ ነው እሱን የምንይዘው። ምንም አይነት ወከባ ሳንፈጠር፣ ምንም አይነት አምባጓሮ ሳንፈጠር በቀጥታ እሱን አስገብተን ነው መሄድ ብቻ ነው ውድ ቤተሰቦች። ስለዚህ ይኸውልህ ቆይ ካሜራማን የስራ ባልደረቦቻችንን ንገርልኝ፣ ምንም አይነት ግርግር እንዳይፈጠር፣ አካባቢ ላይ ምንም ውዥንብር እንዲፈጠር አልፈልግም። በእርግጠኝነት ቦታውን አልተሳሳትንም ውድ ቤተሰቦች። እሺ ሁሉም ነገር በጥንቃቄ ይሁን፣ ምንም አይነት ስህተት እንዳይፈጠር። ሁኔታውም ለእኛ በጣም አመቺ ነው። ሁሉም ነገር እኛ በፈለግነው መልኩ ነው እየሄደ ያለው። ደስ የሚለው ነገር አካባቢ ላይ ምንም አይነት ሰው የለም። እንግዲህ ሁላችሁም እንደምታዩት ውድ ቤተሰቦች በቀጥታ ሲመጣ ጠብቀን እሱን መያዝ ብቻ ነው። እሺ ጫት ቤቱ እዛ አካባቢ ነው ውድ ቤተሰቦች። እያየሁት ነው የምገኘው። ምን ያክል ሰዓት መጠበቅ እንዳለብን አላውቅም። የቱንም ያክል ጊዜ ቢሆን ውድ ቤተሰቦች እንጠብቀዋለን። ከዛም በቁጥጥራችን ስር እናውለዋለን። ዝናብም ሊዘንብ እያከፋ ነው የሚገኘው ውድ ቤተሰቦች። ይሄ ነገር ለኛ በጣም አሪፍ ነው። ሰው እንዳይበዛ በአካባቢው ላይ ያደርግልናል። ስለዚህ እንግዲህ ምንም አይነት ሰው ግን እየተመለከትኩኝ አይደለም። ፈጣሪ ይርዳን፣ ይሄ ነገር ባሰብነው መልኩ እንዲሄድልን። ምንም አይነት ሰው እየወጣ አይደለም፣ እየተንቀሳቀሰ አይደለም። የቱንም ያክል ጊዜ ቢሆን በትዕግስት እንጠብቀዋለን ውድ ቤተሰቦች። በምናየው ሰዓት እሱን እንግዲህ ካሜራችንን አብርተን በቀጥታ ወደ እናንተ ሁሉንም ነገር ማሳየታችንን እንቀጥላለን። ካሜራማን ካሜራን አጥፋልኝ እስከዛ ድረስ። ቤተሰቦች በቀስታ ወደ እኔ ነው እየመጣ ያለው። እንግዲህ መንገድ ነው፣ ኖርማል መንገድ ላይ ነው። ምንም የሚያስታውቅ ነገር የለም። ምንድን ነው? በስተመጨረሻ በቁጥጥር ስር ገባ አይደል? ቸርነት እንዳል ሹፌር ቀጥታ ነዳልኝ። ወዴትም መሄድ አልፈልግም። ይኸውልህ ካንተ ጋር እዚህ ጋር ምንም የምጨቃጨቀው ነገር የለም። ምንድን ነው? ማናችሁ ፈልጋችሁ ነው? አስነሳ ሞተር። ኧረ ልቀቅ! ኧረ በቃ ዝም በል።
ዝም በል ዝም በል። ይኸውልህ ራስን ችግር ውስጥ ነው የምትከተው። ሹፌር ሞተርን አስነሳለህ። ቀጥታ ለቀረጻ ወደ አዘጋጀነው ቤት ይዘህ አንተ ማትረፍ በቁጥጥር ይሰራል። ካር በመጨረሻ ከኔ መቼም ቢሆን ልታመልጣቸው እየሰማኝ ነው። ከኔ መቼም ቢሆን ማንም ሰው ያስነሳል። ቀጥታ ሄደህ አጩ ዝም አዎ ዝም በል ዝም። ይኸውልህ ራስን ችግር ውስጥ ነው የምትከተው። ዝም በል ይኸውልህ ራስን ችግር ውስጥ አትክተት። እየሰማኝ ነው። ራስን ችግር ውስጥ እንደዚህ አረፈህ ቁጭ ዝም። ከዛ በኋላ ቀጥታ እንዳለ ካሜራማን ካሜራ አጥፋልኝ። ሹፌር ቀጥታ እንዳለ ምንድነው ፈልጉት? እሺ ዝም ለምን እኮ ሰላማዊ ሰው መቃሚያ ቤት ልቅም እኮ እየሄድኩ ነው። እሺ ምንድነው ያደረኩት? መቃሚያ ቤት ልገባ ነው። ለምን ታውቃለሽ? ምንድነው ስለምፈልግ ነው። አንተ ኩላሊት ፈልጋችሁ ነው። እሺ ዝም በል። የምን አባኩላሊት ስለምትወርሽ የምትወር ስለምትወርሽ እሺ ሰው መታገቱ ታዲያ ወንጀለኛ ካልሆነ አይደለም። ይኸውልህ እያንዳንዱን ነገር ለቀረጻ ያዘጋጀነው ቤት ስንደርስ በግልጽ ምን ነገር ይሆናል። የምን ቀረጻ ነው? ምን አድርጌ ነው? ምን አጠፋሁ? እኮ ሰላማዊ ዝም እሺ ምንም አይነት ነገር እንዳታወራ ከአንተ ጋር እዚህ አይደለም እዛ በደንብ እናወራለን። እሺ ባር እሺ ከአንተ ጋር ምንም ችግር የለብኝም። አሁን በቀጥታ ትወርዳለህ። ካሜራማን ባልደረቦቻችንን በደንብ እንዲጠነቀቁ አድርገን እናወራለን። እሺ ግባ ክብርህን ጠብቅ። ግባ ክብርህን ጠብቅ። ዝም በል ና ግባ። እንዴት ነው የሚያደርጋት? ግባ ይኸውልህ ጥጋብህን አበርድልሃለሁ። እየሰማኸኝ ነው? ጥጋብህን አበርድልሃለሁ። ጥጋብህን አበርድልሃለሁ። ጥጋብህን ቀነስ ታደርጋለህ። እየሰማኸኝ ነው? ተነስ ተንበርከክ። ክብር አይወድልህም አይደል? ምንድን ነው የምትፈልጉት? ክብር አይወድልህም አይደል? ክብር አይወድልህም። ሁልጊዜ ረብሻ ነው የምትፈልጉት አይደል? አርፈህ ትቀመጣለህ። የምጠይቅህን ጥያቄ ትመልሳለህ። ህግ ባለበት ሀገር ሰው ይደበደባል። ምን አድርጌ ነው? እሺ ቆይ ምንድን ነው ያደረኩት? ከእኔ እጅ ማንም አያስቆምም። ምንድን ነው ያደረኩት? ማንም አይወጣም ከእኔ እጅ። የሰማኝ ነው ያደረኩት። ቁጭ በል። ገንዘብ ነው የፈልጉት? ምንድን ነው ሰው ዝም ብላችሁ ምን ገንዘብ ፈልገው? ከአንተ ነው ገንዘብ ፈልገው? ምን ፈልገህ ነው? እሺ ቁጭ በል። ይኸውልህ የምጠይቅህን ጥያቄ ቀጥታ ብቻ እንድመልስልኝ ነው ፈልገው። እየሰማኝ ነው አይደል? ምንድን ነው የምትለኝ? እኔ ምን የት አውቃለሁ? የት ታውቀኛለህ? ለምንድን ነው እያስቸገርክ የነበረው እንደዛ? እንዴ ታዲያ ዝም ብሎ ሰው ማናችሁ እናንተ? አላወቃችሁኝም? አጠፋችኋለሁ ምናምን ማን አንተ? ንገሬ ማን ብለህ ነው የምታስበው? ንገሬ ማን ብለህ ነው የምታስበው? አዎ በእናትህ እኔ አራራሳ አለኝ። እኔ ጨሳቱ ይደርሷል። ቁጭ በል። ይኸውልህ ውር አትበል። እየሰማኝ ነው አይደል? አርፈህ ተቀመጥ። ከዚህ ቤት ሬሳህ ነው የሚወጣው። በዚህ መቀጠል እኮ እየሰማኝ ነው አይደል? ክብርህን ጠብቀህ እንዲያደበደባችሁ ሰው እቀጥላለሁ። ቀን ስደባደብ ልውል እችላለሁ። እየሰማኝ ነው አይደል? ምንም አታመጣም። ምንም አርፈህ ትቀመጣለህ። የምጠይቅን ጥያቄ ትመልሳለህ። ምንድን ነው የምትጠይቀኝ? ምንድን ነው የምትፈልጉት ከኔ? ታውቃለሁ እንዴ? አታውቀኝም አይደል? እኔ ታውቃለሁ። የለውም አሁን በደንብ ታውቀኛለህ። ምን ታደርግልኛለህ? ያወቅሁ ዝም በል። የምጠይቅን ጥያቄ ብቻ ትመልሳለህ። ይኸውልህ አፍን ለአፌ አትካፈተኝ። እየሰማኝ ነው አይደል? ጭራሽ ትዕግስቴን ይይዙ። ጭራሽ ለእንዳንተ አይነት ደግሞ ጋጦጥ ጭራሽ ነው ክብር የለኝ። እየሰማኝ ነው። ሰው ሳታውቅ ዝም ብለህ ስለ ሰው ዝም በል። እየሰማኝ ነው አይደል? ዝም ብትል ብቻ ነው የሚያዋጣ። ጉልበታችሁን ተማምናችሁ እሺ፣ ስለበዛችሁ ነው ያስወጣልናል። ከዛ እኔ እናንተ ነው መጀመሪያ ወንድ ኮን ጉጫ እንተናተንም ነበር። ምንድን ነው የሚያደርገው? ምንም ጥጋብ አልበረደልም። ጥጋብ አልበረደልም። ምን ልታመጣ ነው? ጥጋብ አልበረደልም። ጥጋብህን አበርድልሃለሁ። እየሰማኝ ነው አይደል? አንድ ወንኩ ማብታቅ እንዳትዳፈርም። ሰው እባክህ ጭራሽ እያስፈራራኝ ነው። ልቀቀኛውን እባክህ። በጣም ጥሩ ካሜራማን፣ አንድ ካሜራን አጥፋልኝ። እኔ እናንተ ገና በጣም ብዙ የምናወራው ነገር አለ። እየሰማኝ ነው አይደል? አጥፎ ካሜራን አጥፎ። እሺ እንግዲህ ውድ ቤተሰቦች ከደቂቆች ቆይታ በኋላ በድጋሚ ተመልሼ መጥቻለሁ። እንግዲህ አላስፈላጊ ነገሮች ናቸው እየተፈጠሩ ያሉት። ሁሉም ሰው ማለት በሚቻልበት ደረጃ እዚህ ሲመጡ ጉልበትና ጉልበት ብቻ ነው የሚገዛቸው። ስለዚህም ውድ ቤተሰቦች በሚፈልጉት መንገድ ሄደን የምንፈልገውን ነገር አግኝተን
መቀጣት ካለባቸው ይቀጣሉ፣ መሄድም ካለባቸው ወደሚሄዱበት ይሄዳሉ። ይሄ የኔ ህግ። ውድ ቤተሰቦች ማንም ሰው መጥቶ እዚህ ጋር ሊመጻደቅብኝ አይችልም። ስለዚህ ማድረግ ያለብኝን ነገር እያደረግኩኝ ማሳመን ያለብኝን ነገር በሙሉ አሳመናለሁ። አሁንም እየተፈጠረ ያለው ይሄን። ውድ ቤተሰቦች እንግዲህ ቸርነትን ገና ከመጀመሪያው ጀምሮ ሳገኘው ጀምሮ በጣም አላስፈላጊ ባህሪዎችን እያሳየ ነበረ። እንግዲህ ህዝብ ፊት ምንም አይነት ነገር ማድረግ አልፈልግም። ነገር ግን እዚህ ከመጣ በኋላ መደረግ ያለበትን ነገር በሙሉ አድርጌዋለሁ። በቀላሉ እንኳን ወደዚህ ሊመጣ ፈቃደኛ አልሆነም ነበር። እንግዲህ በጣም ሲደነባበር ነበረ፣ ለማምለጥ ሲሞክር ነበረ። ግን ምንም ነገር ማድረግ አልቻለም። ከኛ ቁጥጥር ማንም ሊያወጣው አልቻለም። በቀጥታ ወደዚህ መተናል። እንግዲህ ግቢ ውስጥም እንዲገባ በምጠይቀው ሰዓት እንግዲህ በጣም ትልቅ የሆነ አምባጓሮ እየፈጠረ ነበረ። በጣም የማይረቡ ነገሮችን ጭምር ለማድረግ እየሞከረ ነበር። ውድ ቤተሰቦች እንግዲህ ማድረግ ያለብኝን ነገር አድርጌ በተወሰነ መልኩ አረጋግቼዋለሁኝ። አሁን እንግዲህ ቀጥታ ከሱ ጋር ወደማደርገው ቆይታ እንሄዳለን። ይሁን ቸርነት ከአንተ ጋር ሌላ ግብግብ አልፈልግም። እየሰማኝ ነው አይደል? አሁንም ዱላ ማትፈልግ ከሆነ በቀጥታ ለምጠይቅ ጥያቄዎች መልስ ትመልስልኛለህ። እየሰማኝ ነው? ቸርነት አንተ ነው ጀምሮ ቸርነት እኔ ቸርነት አይደለም ስሜ። ኦኬ ቸርነት አይደለም አንተ? እኔ አይደለም። እኔ ስንቴ ነገርኳችሁ። በቃ ሰው ተሳስታል። ሲጀመር በቃ እንዴ ዝም ብላችሁ አምጥታችሁ ማሉ ነው እንኳን ሳታረጋግጡ ሰው የምትደበድቡት። እሺ ማን አንተ? ቸርነት ካሉ ማን አንተ? አዲሱ ነህ አንተ? ቸርነት አይደለም አይደል? እኔ ቸርነት አይደለም ስሜ። እና መጀመሪያ እኮ ብትነግረኝ ይሄ ሁሉ ነገር አያስፈልግም ነበር። እሺ ስለዚህ እንግዲህ ከመጀመሪያው ጀምሮ ተሳስቻለሁ። ሰፈርህም እዛ መካኒሳ አይደለም አይደል? ኧረ እኔ ሲጀመር እኔ አጋጣሚ እኮ ነው ወደዛ እኮ ሳልፍ እኮ ቆመ ሽንቴን ልሸና መኪና ቆሜ እኮ ነው የያዛችሁኝ። በቃ ጫት ቤት በር ላይ እንዴ በቃ አጋጣሚ መጣብኝ። እዛ ጋር ቆሜ ልሸና ነው በቃ የያዛችሁ። እኔ ሲጀመር ሰፈሬ ወደዚህ ፒያሳ አካባቢ ነው ሲጀመር በቃ ሰፈሬ። ስለዚህ እኔ ነኝ የተሳሳትኩት ማለት ነው። እንዳው እኔ ስንቴ በቃ ተሳስታችሁ ነው በቃ ወንድም የሚሆነው እንዴ እኔ። ስለዚህ አንተ ቸርነት አይደለህም። ማን ያልከኝ? አዲሱ ነው ያልከኝ አይደል? አዲሱ። ኦኬ ስለዚህ መካኒሳም አይደለም ሰፈርህ፣ የፒያሳ ልጅ ነህ። ጭራሽ አይደለም። እኔ አጋጣሚ በቃ በዛ ጋር እያለፍኩኝ ነው አለቀ። በጣም ጥሩ። ስለዚህ እኔ ነኝ የተሳሳትኩት ማለት ነው አይደል? ተሳስታችሁ ይሆናል በቃ ነው። ወይም እንደፈለጋችሁ ንገሩኝ። እኔ ለምንድን ነው እንደዚህ የምታሰቃዩ? በጣም ጥሩ ችግር የለውም። ኪስ ውስጥም ቸርነት የሚል መታወቂያ ያየሁት እንግዲህ ምናልባት አንድ ሰው ኪስ ውስጥ ከቶብህ ነው እንጂ ያንተ መታወቂያ አይደለም አይደል? ፎቶውንም ቢሆን የሆነ ሰው አምጥቶ ለጥፎብህ ነው አይደል? ያንተ መታወቂያ አይደለም አይደለ? ንገረኝ እንጂ። እሺ ስለዚህ እኔ ነኝ ስህተት፣ አንተ አዲሱ ነህ፣ ቸርነት አይደለህም። ስለዚህ መሄድ ትችላለህ። መታወቂያህንም ቢሆን ለባለቤቱ መልስለት። ተነስ። ቆይ ምንድን ነው እሺ የምትፈልጉት? ቸርነት ነህ አይደለም? ንገረኝ፣ በቀጥታ መልስልኝ። ቀጥል። ነይ በቃ። በጣም ጥሩ። ምን አስፈልግም ዋሸት? አዲሱ ነኝ። ታዲያ ዝም ብላችሁ የሰው እዚህ አምጥታችሁ እየደበደባችሁ እንዴ? እኔ ምንም የማውቀው ነገር የለም እኮ። አሁንም ቢሆን አንተን ለመደብደብ በቂ ኃይል አለ። እየሰማኝ ነው አይደል? በጣም በቂ ኃይል አለ። እኔ ቢደክመኝ እንኳን የምታያቸው የሥራ ባልደረቦቼ መጥተው እኔ ደግሞ የመደብደብ አቅም የለኝም። በቃ እኔ አትንኩኝ። የመደብደብ አቅም የለም አይደል? እንደዛ ነው አይደል እያልከኝ ያለው? አራት ሰዓት ላይ እኔ እንዴ በዚህ ሰዓት ሰው አምጥታችሁ እንትን የምትሉት እንዴ? ጫት ቤት በር ላይ እኮ ልሻና ነው ያልከኝ። ቀልድ ታቆማለህ። እየሰማኸኝ ነው አይደል? ቀልድህን አቁመህ ለምጠይቅ ጥያቄ የሚገባው መልስ ትመልስልኛለህ እኮ። በቃ እሺ እኔ የምጠይቁትን ጠይቁኝና እኔ ልሂድበት። በቃ እኔ በመቃሚያ ሰዓቴ ምን ማለት ነው? እንዴት ነው የምትሄዱ? ምንድን ነው የፈለጋችሁ? እዚህ የመጨረሻ ቀንህም ምናልባት ትናንትና አቅመሃል። አለቀ። ከዚህ በኋላ ምንም አይነት ነገር አንተ በህግ ቁጥጥር ስር። ምን አድርጌ? የምን ህግ ነው የምታወራው? ምን አደረኩ? ምንም አላደረግም። ጤነኛ አይደሉም እንዴ? ምን አለ? ቀናቢ ይኸውልህ፣ ክብርህን ጠብቅ እኮ። እሺ አትንከኝ በቃ። እንዴ ገና ቀጠቅጥሃለሁ በዚህ የምቀጠል ከሆነ። እኔ ምን አደረኩኝ? ቀጥተኛ ጥያቄ ጠይቃለሁ፣ ቀጥተኛ መልስ መልስ። እኔ ምንም አላረኩም። ምን ጠይቄህ ነው ምንም አላረኩም? እንዴ እና ዝም ብለህ እየደበደብከኝ ምን ልበልህ? እንዴ ሰውንም ሳያረግ እንዳልደበደብ የምፈልግ ከሆነ በክብር አውራኝ። ከዚህ በላይ እንዴ ላክብር? እየገደልከኝ እኮ ነው። እሺ ይኸውልህ፣ ትዕግስቴን አታስጨርሰኝ። ብዙ ትዕግስት ያለኝ ሰው አይደለም። እስካሁን ምንም አላረኩም። እሺ እየሰማኝ ነው አይደል? ከዚህ በላይ በጣም ብዙ እንቀጥላለን። በጣም አረሽ ምንም አላረክም። እሺ ስለዚህ ከዶክተር ያሬድ ጋር ያለን ግንኙነት ቀጥታ ትነግረኛለህ። ማን ነው ደግሞ ዶክተር ያሬድ? እንዴ እኔ ታውቀዋለሁ። እርግጠኛ ነህ? ወይኔ ጉዴ። እሺ በአንተ ስልክ ከጥቂት ቀናቶች በፊት በቀጥታ ለሱ ደውለህለት ነበር።
ኧረ እኔ ወንድም እኔ ከውጭ ራሱ ከመጣሁ ገና 21 ቀኔ ነው። እኔ ማንንም እዚህ ሀገር የማውቀው ሰው የለኝም። እየወሩ ያለሁት ስለ 21 ቀን ሳይሆን ቢበዛ 4-5 ቀን እዚህ ከመጣሁ ገና 21 ቀኔ ነው። እንዴ 15 ዓመት ሙሉ እኮ ነው ከውጭ እኮ ነው የኖርኩት። የታውቂው ነው ስለማ ዶክተር ነው የምታወራው? እርግጠኛ ነህ በሱ ነገር? ወይኔ ጉዴ! እርግጠኛ ነህ ወይ? እኔ አላውቀውም። አዎ እንዴ እሺ ችግር የለም ማስረጃ አሳያለሁ። እኔ ምናልባት ጫት ቤት ተዋውቂው እዛም አገኛቸው ሰዎች ከሆኑ እንግዲህ አላውቅም። የኔ ጉዳይ አንተ ወይ ጫት ቤት ተዋወቅከው አሊያም የፈለክበት ቦታ ጉዳይ አይደል። የምፈልገው ከዶክተር ያሬድ ጋር በቀጥታ እንደተደዋወልክ እንድታምንልኝ ብቻ ነው። ለሰላም ዶክተር ራሱ ይሁኑ አይሁኑም አላውቅም። በቃ እኔ እኮ ነገርኩ። ጫት ቤት ውስጥ የማውቃቸው ሰዎች ከሆኑ አላውቅም። እሱም እኔ በዚህ በ21 ቀን አካባቢ በቃ አለቀ። ከዛ ውጭ እኔ 10 ምናምን ዓመት እኮ ውጭ እኮ ነው የት አውቃቸዋለሁ? አይመለከተኝም። ስለማይመለከተኝ ነገር አታውራኝ። እየጠየከኝ ያለኸው ስለኔ ዝም በል። እያወራሁ ያለሁት ቢበዛ በጣም ቢበዛ ስለ 5 ቀን ገባህ አይደል? 5 ቀን። ስለዚህ በደንብ አስታውስ። ራስህን ችግር ውስጥ አትክተት። ቀጥል። ምን ልቀጥል? አንዴ ዝም በል አንዴ አውራ ትለኛለህ። አንዱን መረጥ። ወይ ላውራ ወይ ዝም ልበል? አታሹፍ። እኔ እያሾፍኩ አይደለም። ሳውራ ዝም በል ትለኛለህ። ቀጥል። አሁን አላውቀውም። በቃ እርግጠኛ ነው እንደማታውቅ? አዎ አላውቅም። በጣም ጥሩ። እሺ ስለዚህ ከ5 ቀን በፊት አካባቢ የተደዋወልክበትን ቮይስ በወጣለስ ምን አረኩኝ? እያዛገኝ የሚለው ያሾፍኩብኝ ነው እንዳንተ። ኧረ ወይኔ የያዝከኝ ሰዓት ነው። እኔ ምንድን ነው የማሾፈው? ምን አረኩም? እያሾፍክ ነው? ኧረ ወንድሜ ምን አድርገህ ነው የምትለኝ? በእግዚአብሔር እንደው ምን አድርገህ ነው የምትለኝ? ለምንድን ነው የምጠይቅን ጥያቄ ማምለስ? እሺ ምንድን ነው የጠየቀኝ? አሁን ከዶክተር ያሬድ ጋር ያለህ ግንኙነት ምንድን ነው? ይኸውልህ አንዴ ዝም በል እሺ። ተደውላችሁ ያወራችሁበትን ሙሉ ቮይስ አምጥቼ አሰማሃለሁ። ከዛ በኋላ ግን በሰላም ላወራ አልችልም። አሁን በጣም ተረጋግቼ ነው እያወራሁ ያለሁት። እንግዲህ ያሳለፍካቸውን ጥቂት ደቂቃዎች አትረሳቸውም አይደል? የነዛ ነገሮች በጥፉ በሰው እንዳታሳልፋቸው ከፈለክ በቀጥታ ትመልስልኛለህ። ቮይስ ደረጃ ድረስም አንድረስም። ስለምን ቮይስ ነው የምታወራው? አታውቁም? ቮይሱ አታውቁም? እርግጠኛ ነህ? መልስልኝ። የትኛው ቮይስ? እሺ መልስልኝ። ይኸውልህ ከዶክተር ያሬድ ጋር ከ5 ቀን በፊት ስልክ ተደዋውለህ አውርተሃል። ያንን ነገር እመንና ቀጥታ ወደ ወሬያችን እንግባ። ይኸውልህ ሌላ ነገር ውስጥ አትግባ። ቀጥል። ጊዜን አትፍጅ። በቃ ሻው አውርተናል። በጣም ጥሩ። ዶክተር ያሬድ እንዴት ነው የምታውቀው? እኔ ተባቱ አውቀዋለሁ። ጫት ቤት ሲመጣ ነው የማውቀው። እርግጠኛ ነህ? ጫት ቤት ነው የተዋወቀው? በቃ እዛ ጫት ቤት ሊቅም ሲመጣ እዛ ነው በቃ ዶክተር መሆኑ ምናምን ነግሮኝ አወራን። በጣም ሱሰኛ ነው ዶክተር ያሬድ። ይቅማል ከአንተ ጋር ምናምን ነገር እንደዛ ነው። እዛ ምን ሊሰራ ይገባል? ሌላ ምን አለ እዛ? እኔ እኮ ተናግራለሁ። አንተ ጭራሽ ክብር የማይወድልህ ሰው አንተን የሚገዛ ዱላ ብቻ ነው። እየሰማኝ ነው አይደል? ይኸውልህ በቃ ሆስፒታል እንዳልከኝ። እሺ ትዕግስቴን አታስጨርሰኝ። ይኸውልህ ዞር በል ቀጥል። የት ነው የምትሄደው? ኖሪ ነው የምትሄደው? ተጋበል ና። ይኸውልህ በቀጥታ የት እንደምታውቀው ቀጥታ ነገር ቀጥታ ማለት ምንም ሌላ ውሸት አልፈልግም። ምክንያቱም እኔ በደንብ አውቃለሁ የት እንደምታውቀው። ቀጥል። በቃ ካወቅኩት ታዲያ እኔ ለምንድን ነው የምጨቀጭቀኝ? ቀጥል። ከራስህ አፍ ነው የምፈልግ። ሆስፒታል ነው በቃ የማውቀው። ሆስፒታል የምታውቀው? አዎ። ለምን ነበር የደወልክለት? በቃ እኔ ገንዘብ አስተላልፍ ብሎ ሰው ጠየቀኝ። በቃ ገንዘብ ላስተላልፍለት ነው እንትን ያልኩት። በምን ምክንያት? እኔ እሱን አላውቅም። በቃ ገንዘብ አስተላልፍ ምናምን ብሎ ነው ሰው ይደወል። ከዛ ለአንተም የተወሰነ ገንዘብ እንሰጣለን ምናምን አሉ። ያለምንም ምክንያት? እኔ ምክንያታቸውን አላውቅም፣ እነሱ ነው የሚያውቁት። ይኸውልህ ለዶክተር ያሬድ በቀጥታ ገንዘብ ብቻ አይደለም የሚያስተላልፍክልህ፣ ትእዛዝም ጭምር ሰጥተኸዋል። እኔ ገንዘብ ብቻ ነው ያስተላለፍኩት። እሺ ቮይሱ ላይ የሰማሁትን ልንገርህ ቃል በቃል። ከአንተ ጋር መጣላት አልፈልግም። እየሰማኝ ነው አይደል? ቃል በቃል ያልከውን ነገር ልንገርህ።
ህይወትህን መቀየር የምትፈልግ ከሆነ ይህንን ገንዘብ ተቀብለህ የወይዘሮ መሰሉ የሞት ሪፖርት በተሳሳተ መልኩ ትቀይሯል። ያለበለዚያ ግን ራስን ችግር ውስጥ ትከታለን ያልኩህ። ዋሾ እኮ በቃ በል እኮ ብሎኝ ነው። እኔ ተልኬ ነው። ታዲያ በል ብሎኝ ነው አትበል። እኔም እያልኩ ያለሁት ምንድነው ያልከው ነው። በቃ ያልከውን ነው ያልኩት። ለምን ይዋሸኛል? መች ዋሾ? በቃ በላሉኝ አልኩኝ። በቃ እሱን በቃ ውጤት ምናምን እንዲቀይር ምናምን ብለው ስልክ ደውለው ምናምን ነገር እንትን አሉኝ። በቃ አለቀ። ያንን ያደረኩትኝ እያስፈራራው ነበር በጣም ማለት እኮ አዘውኝ ነው። ታዛው እከፍላለሁ ምናምን ብለውኝ እኔ አላቃቸው በስልክ ነው። ኦኬ ካሉ ሰዎች ጋር ምንም ግንኙነት የለህም? እኔ ኧረ የለኝም። እኔ ዶክተር ያሬድም ከደወለልኝ ሰው ጋር ምንም አይነት ግንኙነት የለኝም። አንድ ቀን ነው ደውሎ ይህንን አዘዘኝ። ከዛ በኋላ አደረግኩለት ገንዘቡ ስለሚያስፈልገኝ አለ። ልክ አንተን እንደቀጠቀጡ ሲቀጠቀጥ ግን ትክክለኛ መረጃ አወጣና ስላንተ ነገረኝ። አንተም ያንን ስቴፕ ተከትለህ እንደምትሄድ ተስፋ አደርጋለሁ። ነገር ግን አንድ ላስቀርልህ፣ ዱላው ይቅርልህ። ከዛ በኋላ ያለምንም ጸብ እነዚህ ሰዎች እነማን እንደሆኑ ንገረኝ። ነገርኩህ እኮ እኔ ያላቃቸውም። በቃ እኔ ያላቃቸው ጸብ ነው የምፈልገው። እኔ ምን ጸብ አልጠገብክም? እኔ መመታት አልፈልግም። በቃ ነገርኩህ። ማቆይ ነው በግልጽ ንገረኝ። ነገርኩህ እኮ አልፈልግም። እርግጠኛ ነህ? ችግር የለውም። ይኸውልህ ካሜራውን ካጠፋሁት ግን ይኸውልህ መቼም ነው አላቆመው። አንተ መደብ መቼም እኔ ቢደክመኝ እንኳን የኔ ስራ ባልደረቦች ገብቶ ደግሞ ይቀጥላሉ። በቃ ነገርኩህ። እኔ ያላቃቸውም ሰዎችን በስልክ ነው ያዘዙኝ። እሺ ስንቴ ነው ደወሉልህ? ይኸውልህ ስማ፣ በመጀመሪያ ልነግርህ የምፈልገው የአንተን ስልክ ሙሉ ለሙሉ ትራክ ማስደረግ ይችላል እና ያወራቸውን እያንዳንዱ ቮይሶች ማግኘት ይችላል። ስለዚህ ውሸቱ አይጠቅምም። ለጊዜው ነው እረፍት ቢሰጥ። እኔ አልዋሸውም። በቃ እኔ ደወሉ በስልክ በቃ አድርጋሉኝ፣ አረኩኝ፣ ብር ላኩልኝ። በቃ አለቀ። ለምንድን ነው ሁሉ ነገር የሚሆነው? ምንም አያገባም ማለት እዛ ጋር አንተ ባስተላለፍከው መረጃ ምክንያት የሰው ነፍስ ቢጠፋ ወይንም ደግሞ የአንዲት ነፍስ ፍትህ ቢጓደልባት ምንም ጉዳይ አይደለም። አንተ እኮ መጀመሪያ ሞታለች እኮ ነው ያሉኝ። የሞተ ሰው ምን ወዴት ነው የሚጠፋው? እቺ ሴት ተገድላ ይሁን ተመርዛ ይሁን የምታውቀው ነገር አለ? የሞተ አሞታ የምታውቀው ነገር እኔ በምን አውቃለሁ? እኔ አልገደልኳቸው። ያ ነገር አያሳስብም አይደል? የሞት ሪፖርት ተቀየረ ማለት እዛ አስክሬን ላይ የተገኘው እያንዳንዱ መረጃ ተደበቀ ማለት ነው። ያ ማለት እንግዲህ እቺ ሴት በምግብ ተመረዛ ወይንም ደግሞ በመርፌ ተውሳ ሞተች። ስለዚህ ገዳዩ ምንም አይነት ፍትህ ሳያገኝ እድሜ ልኩን በነፃነት ይኖራል። አንተ ባስተላለፍከው የአንድ ደቂቃ መረጃ ምክንያት አንተ ለዛ ነገር ገንዘብ ታገኛለህ። አንዲት ፍትህ ያጣች ነፍስ ግን እድሜ ልኳን ስትማቅቅ ትኖራለች። እኔ በቃ አድርግ ያሉኝ እና ያደረኩት እኔ ሌላ ምንም አውቀው ነገር የለም። ለገንዘብ ብለህ ያልከኝን ነገር ጭራሽ ነው ያላመንኩ። ጭራሽ ሁሉንም ነገር አጣርቼ ይደርስበታል። አንተ መጋዘን ትገባለህ፣ መደረግ ያለብን ነገር በሙሉ ትደረጋለህ። የምን መጋዘን ነው? እኔ ያልማውቀውን እኮ ነገርኩ። መጋዘን ያሉ የኔ ስራ ባልደረቦች ቆንጆ አቀባበል ያደርጉልሃል። የዛን ሰዓት ማውራት የምትፈልገው ነገር ካለ ታወራለህ። አሊያም ደግሞ እኔ ራሴ ነገሮችን ማጣራት ባለብኝ መልኩ አጣርቼ እደርስበታለሁ። የዛን ጊዜ ማን ከኔ እጅ እንደሚያስጥል በደንብ ታያለህ። እኔ የማውቀው ነገር የለም። እሺ ካሜራውን አታ እሺ እናገራለሁ። እሺ በቃ የምፈልገው ስለዚህ ነገር ግን ውሸት ነው አይደል? ይሄን እመንልኝ፣ ያለበለዚያ ራስህን ችግር ውስጥ ነው እየከተትክ ያለው። ይሁን አንድ ውሸት ነው ወይንም ደግሞ እውነት ነው ብለህ በቃ ውሸት ነው። እሺ በቃ ስለዚህ አሁን ደግሞ ወደ እውነቱ እንገባለን ማለት ነው። እስካሁን የነገርከኝን ወሬህን እንዳላወራ አድርገህ እርሳውና ከዛ በኋላ ደግሞ ወደ እውነቱ ቀጥል። ማናቸው እነዚህ ሰዎች? በቃ እኔ የመሰሉን ውጤት አቀያየር ተብዬ ታዝዤ ነው። ማለት ሰለሞን ይባላል። ጫት ቤት ነው የተዋወቅን። ያገኘው ጫት ቤት ነው? አዎ እዛ ነው ያገኘሁት። ማለት ምንድን ነው ቆይ የሚያገናኘው ከወይዘሮ መሰሉ ጋር የሚያገናኘው ምንድን ነው? ይሄ ሰው ምን ያገናኘው ምን አላውቅም። በቃ ውጤት እንዳቀያየር ምናምን ነገር ነገረኝ። እሺ አልኩት። በቃ እኔ ስለምንቀራረብ በቃ ከውጭ ከመጣው ጀምሮ ከሱ ጋር ጫት ቤት ተዋወቅን። ከዛ በኋላ አብረን ነው በቃ ከሱ ጋር የምንውለው ምናምን ነገር ፑል ቤትም። ስለዚህ ከሱ ጋር ጠበቅ ያለ የተለየ ግንኙነት የላችሁም ወይስ? በቃ እኔ አንድ ቀን ምናምን ነው የማውቀው። ከዛ ውጭ እና እሱ ምንም አይነት ትውውቅ የለም። በጣም ጥሩ እሺ። ስለዚህ አንተ ከታዘዝክ በኋላ በቀጥታ ዶክተር ያሬድ ጋር ደወልክለት? አልደወልኩም። ሄድኩኝ ሆስፒታል። ከዛ በቃ ሬሳ ክፍል አካባቢ የሚኖር ሰው አየሁ። እሱ ስለሆነ ሬሳ ክፍል አካባቢ ምናምን ብዙ ጊዜ አየሁት።
አንዱ ለቀን አየሁት። ከዛ በኋላ በቃ እሱ በሰው አስጠርቻ ወሩት። ኦኬ ዶክተር ያሬድ ከዚህ ነገር ጋር የሚያገናኘው ነገር አለ በሌላ መልኩ? በቃ የለም ውጤቱን ብቻ ነው እሱ የቀየረው። በጣም ጥሩ። ስለዚህ እንግዲህ እንደገባኝ ከሆነ እያልኩ ያለው ነገር ይህንን ነገር እንድታደርግ ሰለሞን የተባለ ጫት ቤት ውስጥ የተዋወቀው አንድ ግለሰብ ነው ያስደረገ እና ደግሞ ሲቀጥል ከወይዘሮ መሰሉ ጋር ምን ግንኙነት እንዳለው ምንም የምታውቀው ነገር የለም። አንተ በመሃል ልክ እንደ ድልድይ ነህ አገናኝ። እኔ ምንም የማውቀው ነገር የለም። እርግጠኛ ነው በዚህ ጉዳይ? ያው በቃ ምንም ከዚህ ውጭ የለም። በጣም ጥሩ። እሺ ሌላ የምትነግረኝ ነገር አለ ስለ ወይዘሮ መሰሉ? በእርግጠኝነት ታውቃለህ? ይኸውልህ እንድትዋሸኝ እንዳትሞክር። እስካሁንም ዋሽተኝ አልጠቀመም። ያው ለዋሸውም ይኸው እየነገርኩህ አይደል? ምን አድርገህ ነው የምትለው? ደግሞ ነገሮች ይኸውልህ በቃ ምን መሰለህ እንደተገደለች ምናምን ነግሮኛል ሴትዮዋ። ከዛ በቃ እንደ ምንድን ነው የምታወራው? ወይዘሮ መሰሉ ነች የተገደለችው? አዎ እንደዛ ነው ያለኝ እሱ። ወይ ምንድን ነው የምታወራው? ያኔ ነገረኝና የነገርኩህ በቃ እኔ ሌላ ምን የማውቀው ነገር የለም። ይኸውልህ ይሄ ሌላ ውሸት ይሁንና በዚህ ጉዳይ ቀልድ አላውቅም። እየሰማኝ ነው አይደል? እርግጠኛ ነህ ወይዘሮ መሰሉ ተገድላ ነው? እሱ እንደዛ ነው ያለኝ። እንግዲህ ተገድላ ነው ውጤት ምናምን ነገር እንዲቀያየር ምናምን ብሎ ነገረኝ። በቃ አለቀ። ቆይ አልገባኝም። ይሄ ነገር ማለት ይህ ሰለሞን የሚባል ሰው ከወይዘሮ መሰሉ ጋር ምንድን ነው ግንኙነቱ? ማለት በምን አይነት መንገድስ ነው? ምንድን ነው እየወራ ያለው? አልገባኝም። እኔ መገደላቸውን ብቻ ነው በቃ የማውቀው። እኔ ምን ያገናኘው በየት በኩል ይገናኝ ለምን ይገናኝ ምንም የማውቀው ነገር የለም። በቃ በዚህ ነገር እርግጠኛ ነህ አይደል? ምንም አይነት ውሸት ከአንተ አልፈልግም። የምሬን ነው። ለምን አሸል ካሜራማ ምንም ጥሩ ስሜት እየተሰማኝ አይደለም። ካሜራ እናጥፈልኝ አንዴ። ውድ ቤተሰቦች በድጋሚ ተመልሰን ተገናኝተናል። ያው ከዚህ ቀደም የነበረው ቀረጻ እንግዲህ የተቋረጠው ወንድሜ ናቲ ትንሽ ከራሱ ጋር ስላልነበረ ማለት የሆነ ትንሽ እያዞረው ነገር ስለነበረ ነው ቀረጻውን ለማቋረጥ የተገደደው። እኔም ራሱ የሆነች ጉዳይ ነበረችብኝና ከዛ ጉዳይ ላይ ነው እንግዲህ አቋርጬ የመጣሁት። ማለት ምን እንደተፈጠረ እስካሁን አልገባኝም፣ አላወቅኩኝም ራሱ። ያው አሁን ላይ ናቲ ደህና ነው ውድ ቤተሰቦች። እኔም ስመጣ ትንሽ ጥሩ ስሜት ፊቱ ላይ እየታየበትም አልነበረም። አሁን ላይ ምን እንደተፈጠረ ናቲ ብትነግረኝ ደስ ይለኛል። ማለት እዚህ ከቸርነት ጋር ቆይታ እንደምታደርጉ ነበር የማውቀው አይደለም? ማለት ምን ተፈጥረው ነው? ማለት ዜና ምን አይነት ነገር ቢነግረህ ነው ራስህን መቆጣጠር እስከማትችል ድረስ ያቃተህ? ምን አይነት ነገር ቢነግረህ ነው ዳኒ? ማለት እንዴት እንደማስረዳ እስከ አሁን ድረስ ማለት እኔ እርግጠኛ አይደለሁ የሰማሁት ነገር ራሱ ትክክል ነው አይደለም። በጣም ነው ግራ ይገባኝ ውድ ቤተሰቦች። በእርግጠኝነት እኔን እየተሰማኝ ያለው ስሜት እናንተንም ጭምር ይሰማችኋል። ምክንያቱም ይሄ ነገር ጭራሽ ያልጠበቅኩት ነገር ነው። ማለት እስከ ዛሬ ድረስ እንግዲህ አላውቅም ዳኒ ከቸርነት ጋር በጣም ከባድ የሆነ ጊዜ ነበረኝ። ምክንያቱም እንዲህ ነገሮችን በቀላሉ ሊናገር የሚችል አይነት ሰው አይደለም። ግን በስተመጨረሻም የሰማሁት ነገር ዳኒ በጣም ግራ የሚያጋባ እንዲሁም ደግሞ ያልጠበቅነው ነገር ነው። እኔ ብቻ አይደለንም፣ ሁላችንም እዚህ ጋር ያለነው እንግዲህ ከኔ ጋርም ቀረጻውን እያደረኩ በነበረበት ሰዓት ከካሜራ ጀርባ የነበሩ የስራ ባልደረቦችም ጭምር በጣም ተደናግጠን ነበሩ ሁላችን። እኔ ማለት ዳኒ ይኸውልህ ግራ ነው የገባኝ። ይህንን ነገር ማመን ይኑርብኝ ማመን አይኑርብኝ እስካሁን ድረስ አላወኩኝም። ነገር ግን እንግዲህ እያንዳንዷን ነገር በማጣራት ላይ ትኩረታችንን እንዳደረግን አንተም ጭምር የምታውቀው ነገር ነውና ቸርነትን በማወራበት ሰዓት የነገረኝ ነገር እጅግ በጣም ግራ የሚያጋባ ነገር ነው። እሱ እያለኝ እንዳለው ከሆነ እንግዲህ እናታችን ወይዘሮ መሰሉ እኛ እስከ ዛሬ ድረስ እንደምናውቀው ማለት በደም ግፊት ሳይሆን ተገላ እንደሞተች ነው እየነገረኝ ያለው። ማለት አላቅም ዳኒ፣ እኔ ይህንን ነገር ማመን ይኑርብኝ አይኑርብኝ እስካሁን ድረስ ግራ እንደተጋባ ምን ማለት ነው አላቅም። ይሁን ዳኒ በጣም ጉልበት እየተጠቀምኩ ነበረ። በጣም ስሜቴ ሆኜ ነበር ሰው የነበረው። ምክንያቱም ልጁ በጣም የሚያበሳጭ ሰው በጣም
ማን ነው? ቆይ እንደዚህ ያለ ቸርነት ራሱ ነው እንደዚህ ያለ? አዎ ዳኒ ማለት ከየት አምጥቶት ነው ይሄን ነገር እንደዚህ ያለ? ሲጀምር ይኸውልህ አንድ ሰው አለ ከሱ ጋር ማለት ምን አይነት ሰው እንዴ? ቆይ ለምን ወይዘሮ መሰሉን ይገላታልሽ? ንገረኝ። ስማኝ፣ ይኸውልህ አንድ ሰለሞን የሚባል ሰው አለ ጫት ቤት ውስጥ ይታወቀው። ማን ነው ሰለሞን? ስለሱ እስካሁን ድረስ በቂ የሆነ መረጃ የለኝም። ነገር ግን የኔ ስራ ባልደረቦች እያጣሩ ይገኛሉ ስለዛ ሰው። ይኸውልህ ያ ሰለሞን የሚባል ሰው ከወይዘሮ መሰሉ ጋር ምን አይነት ግንኙነት እንዳለው ቸርነትም ጭምር እንደማያውቅ ነው የነገረኝ። ከሰለሞን ጋር ከተዋወቁ በኋላ እንግዲህ ትንሽም ቢሆን የጠበቀ ግንኙነት አላቸው። ጫት ቤት ውስጥ ነው የተዋወቁትና የወይዘሮ መሰሉን የሞት ሪፖርት እንዲያስቀይር ጭምር ለቸርነት ትእዛዝ የሰጠው ይሄ ሰለሞን የሚባል ሰው። ቸርነትም እንግዲህ ሐኪም ቤት አካባቢ ሄዶ ማን ነው? ቆይ እሺ እንትና ቸርነት ስለ ሰለሞን ምንም የሚያውቀው ነገር የለም? ምንም የሚያውቀው ነገር የለም ማለት ምን ማለት ነው? ምንም የሚያውቀው ነገር የለም ማለት ናት? ምንም የሚያውቀው ነገር የለም። ምንም የሚያውቀው ነገር ባይኖር ኖሮ እኮ ሲጀመርም ሄዶ እኮ እንደዚህ አይነት ነገር ቀጥታ አድርግ አይልም እኮ ሌላ ሰው ማንም ሰው ናት። ይኸውልህ አንድ ነገር እንድታውቅ ፈልገው ስለማያውቀው ነገር ምንም አይነት ሪስክ ወስዶ የሚገባበት ምንም አይነት ሁኔታ የለም። ይገባኛል እኮ በቃ እሱን ነው የምፈልገው። ይኸውልህ ሲጀመር እኔ እንደዚህ አይነት ነገር ማመን አልፈልግም እውነት ለመናገር እኔም ጭምር እያመንኩት አይደለም ዳኒ፣ እንድትረዳው የምፈልገው ይሄን ነው። ይሄ ልጅ ስለ ሰለሞን አላወቅኩም አለኝና አያውቅም ማለት አይደለም። በእርግጠኝነት ማድረግ ያለብንን ነገሮች ካደረግን በኋላ ስለዚህ ሰውዬ የሆነች ፍንጭ እንደሚሰጠን 100% እርግጠኛ። እንደ ማንኛውም ሰው ማድረግ ያለብንን ነገር እናደርጋለን። መጋዘን ያለው ችግር የለውም፣ በቀጥታ ወደዚህ እናመጣዋለን። ነገር ግን እኔ መጀመሪያ ከአንተ ጋር ማውራት ስለፈለኩ ነው። ስለዚህ ምንድነው ናቲ፣ ከዚህ በላይ እኮ ምንም የምናወራው ነገር የለም እኮ በቃ አሁን ይኸውልህ የማይሆን ነገር ነው እየተናገረ ያለው ሰውዬ። ለተናገረው ነገር ደግሞ ግዴታ ኃላፊነቱን መውሰድ አለበት። በቃ ይዘውና ከዛ በኋላ እዚህ እናናገረው። እሺ ችግር የለውም፣ ወደዚህ ይመጣል። አላቅም ይህን ነገር እንዴት እንደምናደርገው። ወደዚህ ካመጣ ነው በኋላ እንግዲህ ከሱ ጋር ቆይታችን እናደርጋለን። ካሜራማን አንድ ካሜራ ናጥፋል። ወደ ቤተሰቦች በድጋሚ ተመልሰናል። ያው ናቴ ከነገረን ነገር አንጻር እንግዲህ ሁለታችንም ቁጭ ብለን እዚህ ጋር ቸርነት የተባለውን እንግዲህ ወሮ በላ አንዳንድ ነገሮችን እንጠይቀዋለን ማለት ነው። እሺ ቸርነት፣ አንተ ነህ የዚህ ሁሉ ነገር አቀናባሪ አይደለም? ነገርኩት እኮ ነው አይደለሁም እኮ አልኩኝ። አንተ ነገርኩት አትበል። ይኸውልህ እዚህ ጋር መጣነህ ናፍቀህን አይደለም እንድታወራልን ስለምንፈልግ ብቻ እየሰማኝ ነው አይደል? አይደለም ታዲያ አይደለም ነገር ከሉ እኮ ድገሙ። ምን ችግር አለ? ድገሙ። ምንድነው አንዴ መጋዘን አንዴ እዚህ አንዴ ውጭ ምንድነው የምታንከራተቱኝ? በቃ እኔ አንድ ቦታ አድርጉኝ። በቃ እኔ የምናገረውን ሁሉ ልናገር። በቃ እድሜ ልክን ስትንከራተት ነው የምትኖረው። አይደለም አልናገርም አላልኩም አይደል? ተናገር። እሺ ምንድነው እያልክ ያለው ነገር ምንድነው? በቃ እኔ እኮ ነገርኩት። ሰለሞን ነው በቃ የዚህ ሁሉ እንትን። ማን ነው ሰለሞን? ምንድነው ሰለሞን ሲጀምር? ጫት ቤት ነው በቃ የተዋወቅኩት። ጫት ቤት ነው የተዋወቅከው? እሺ ከዛስ? በቃ ከዛ ውጤት እንዳቀያየር ምናምን ነገር ዶክተር ምናምን ትንበል ምናምን ነገር ብሎ ሆስፒታል ምናምን በቃ በገንዘብ እሰጥሃለሁ ምናምን አለኝ። እሺ በቃ ከዛ በገንዘብ ተስማማን። እጄ ውጤት እንዲቀያየር ምናምን አረኩለትኝ። እሺ በቃ ነው ላረከው ነገር። ለምንድን ነው ኃላፊነት መውሰድ የከበደ ታዲያ? ሲያናግር ለምንድን ነው በስነ ስርዓት የማታናግረው? ሲጀመር ሌላ ያልከው ነገር አለ። ውጤት ተቀየረ ብቻ አይደለም ያልከው አይደለ? ወይዘሮ መሰሉ ተገላለች ነው ያልከው አይደል? ኬት ያመጣኸው ወሬ ነው? ንገረኝ። በቃ ራሱ ነው የነገረኝ። ሰውዬ ተናገረ። ኬት ያመጣኸው ወሬ ነው? ራሱ ነው የነገረኝ እኮ ሰለሞን ከመሰሉ ጋር ያላቸው ግንኙነት ምንድን? ለምን የገደላት? እኔ ግንኙነታቸውን አላውቅም። መግደሉን ብቻ ነው የማውቀው። እንዴት አድርጎ ነው የገደላት? እስቲ ንገረኝ። ብዙ እውቀቱ የለኝም፣ ግን በቃ በተቀነባበረ ምናምን ነገር ማለት እኔ ምን አይነት መርዘ ነገር ይሁን ኬሚካል ይሁን ተጠቅሞ እንደገደላቸው እኔ አላውቅም። ብቻ እንደዛ አይነት ነገር አድርጎ በመርዝና በኬሚካል ነው የገደላቸው ማለት እኔ ያን ያህል እውቀቱ የለኝም፣ ግን እንትኑ እንዳይታወቅ ምናምን መግደሌ እንዳይታወቅ ምናምን እንደዚህ አድርጌ ነው ምናምን ነገር ግን ብሎኛል። መጀመሪያ ግን ለእኔ እንደዚህ አላልከኝም አይደል? ስትደነግጥ ነው እንዳንተ እውነቱን የምትወጣው። እንደዛ እየደበደብኩት ወዲያ ሰው እንዴ ስትደነግጥ ነው እውነት የምትወራው። አሁን እየተናገርኩ አይደል እንዴ? በቃ እንዴ አሁንም ቢሆን ስለዚህ ስለ ሰለሞን አላቅም እንዳትል ና ወደዚህ ጋር ቀና በል። እሺ እንዳይመታኝ። አይመታም። ቀና በል። እኔ ካንተ ጋር የመላፋት እኮ ሱስ የለብኝም። እውነታውን ተናገር። ከዛ በኋላ መቀጣት ያለብህን ቅጣት ትቀጣለህ። አለቀ። ይኸውልህ 10 አትዘባርቅ። አንድ አይነት ነገር አውራ።
ከዛ በኋላ ማድረግ ያለብኝ ነገር አደርጋለሁ። አንተ ጋር እናገርም ሳልናገርም እየተማከርኩ ከሰለሞን ጋር ያለ ግንኙነት መቼ ነው የጀመረው? ምን አይነት ግንኙነት ነው ያላችሁ? አንተና ሰለሞን የት ነው የምትተዋወቁት? እኔ ጫት ቤት ነው የማውቀው። እኔ በቅርብ ነው ከውጭ የመጣሁት። ከውጭ? ከየት ነው ከውጭ የመጣው? ሳውዲ ነበርኩ። ሳውዲ? ኦኬ እሺ። ለምንድን ነበር የሄድከው? እኔ በቃ በልጅነቴ ለስራ ነው። ሌላ ለምን ሄዳለሁ? በልጅነቴ? ምን ያህል ዓመት ቆየ ሳውዲ? አንድ 15 ይሆነኛል። 15 ዓመት? በስንት ዓመት ነበር የሄድከው? 15 16 አካባቢ። ስለዚህ ግማሽ ህይወትን ሳውዲን ያሳለፍከው ማለት ነው። አሁን ለምን መጣህ ታዲያ? ያው ሀገሬ አንዴ ደረስ ብዬ ልመለስ ብዬ ነው። ኦኬ ደረስ ብለህ ልትመለስ ነው? እሺ። ሳውዲ በትንሹ 15 እና 16 ዓመት ሰርተህ ነው የመጣው። ያ ማለት በጣም በቂ የሆነ ገንዘብ አለ። እንዳትወራ ምንም ነገር ዝም በል። 16 ዓመት ሙሉ እዛ ሄደህ እኮ ስትቀለብ አይደለም የኖርኩ። እየሰማኝ ነው አይደል? አንተ ኢትዮጵያ ነህ። ስለዚህ እዛ ልትሄድ የምትችለው ብቸኛ መንገድ ለስራ አይደለ? ህገወጥ እኮ ነኝ ታዲያ እንዴ? ሂድ። 16 ዓመት ሙሉ ቆይቼ ምንም ነገር ገንዘብ አልያዝኩም እንዳትለኝ። ከየት አመጣለሁ? እሺ ከማን ጋር ነበር የሄድከው ወደ ሳውዲ? ያው ከማን ጋር ሄዳለሁ? በህገወጥ ነው። በህገወጥ ነው የሄዳችሁት? 16 ዓመት ምን ስታረግ ቆይ? ከፖሊስ ጋር ምን ስሸሸግ ምን ስል እኮ 16 ዓመት ሙሉ አይደል? አንዴ እንያዛለን፣ አንዴ እናመልጣለን፣ አንዴ ምን እንዴ ስንት መከራ አለ። ስራ አልሰራህም ማለት ነው በዚህ ይሄን ያህል ጊዜ ቆይታ ማለት ነው። ከዛ በኋላ ድንገት ስንያዝ ለፖሊስም ለምንም ደግሞ ጉቦ እንሰጣለን። ብሩ የያዝነውን ሁሉ ይቀበሉናል። ባንክ ምናምን ብር ማስቀመጥ አንችልም። ታዲያ እንዴት ብለን ነው ገንዘብ የምንይዘው? እንዴት መጣህ ታዲያ? እሺ ወደዚህ አሁን መጥቼ ልመለስ ነው ያልከው? ምን የመጣኸውን በባህር ነው የምትመለሰውን በባህር ነው? አዎ እውነት ስንናገር ምንትን ስንል ምንድን ነው ከፈለክ እኔ ሰለሞንን ነው የምትፈልጉት? አገናኛችኋለሁ። እኔ አልገደልኩ። እኔን እንትን እንደዚህ እንዳይነብሰ ገደል ሰለሞንን አገናኛችኋለሁ ነው ያልኩት? አገናኛችኋለሁ። አንዴ ከአንተ ጋር ሌላ ችግር አለብኝ። ይኸውልህ ስማኝ፣ ይህንን ያክል ዓመት 16 ዓመት እዛ ገንዘብ ጭነህ መተህ እዚህ ለተራ ብድር ብለህ አትልከሰከስም። እየሰማኝ ነው አይደል? አንተ ራስህ ወይ ከወይዘሮ መሰሉ ጋር የሚያገናኝ ነገር አለ፣ አሊያም ደግሞ የሆነ ችግር አለ። ንገረኝ። ለገንዘብ ብለህ ይህንን ነገር ልታደርገው አትችልም። ምክንያቱም በቂ የሆነ ገንዘብ አለ። አስፈላጊ ከሆነ ለአንተ እነግርሃለሁ። እኔ ወይ እሱ ይውጣ በቃ። እንዲህ እውነት ስናገርም ሳልናገርም እየደበደበኝ ነው። ችግር የለውም። ይሄ ነገር ያሳምናል ወይንስ አያሳምንም? 16 ዓመት ሙሉ ገንዘብ ሰርተህ የመጣ ሰው ነገርኩህ እኮ በባህር መጣሁም ስንከራተት እኮ ነው ያልኩት። ኦኬ ስትመጣም በባህር ነው የመጣ። ይኸውልህ እኛ እኮ እዚህ ጋር ህፃናት አይደለንም የኔ ወንድም። ከአንተ እኩል እኮ እኛም ትልልቅ ሰዎች ነን። እዚህ ጋር ትንሽ ሰርቻለሁ። ምንም ያህል እኮ አልሰራሁም እኮ አላልኩም። ግን በቃ አለቀ። እዚህም ቢሆን ብዙ ብር አጥፍቻለሁ። እንዴ እዚህ ሶደሬና ላንጋኖ የምትሄድ መሰለህ እንዴ? ሰውዬ በባህር ነው የመጣሁት በባህር ተመልሼ እሄዳለሁ የምትለው ለጉብኝት ነው እንዴ የመጣኸው? ንገረኝ። ለጉብኝት ነው ወይ የመጣኸው? በቃ በባህር እኮ ነው እኮ ተመልሼ የሚሄደው። ህጋዊ እኮ ፍቃድ እኮ የለኝም። በምን ተመልሼ እገባለሁ? እና ታዲያ ምን አይነት ነገር ነው? በምን ተመልሼ እገባለሁ ህጋዊ ፍቃድ ከሌለኝ? ስለዚህ አንተ ብር ስለሌለህ ነው ማለት ነው። እሺ ብር ስለሌለህ ነው ማለት ነው ይሄንን ሁሉ ነገር እያደረክ ያለህ። በቃ ትንሽም ቢሆን እኮ አለኝ። ግን በቃ አለቀ። በህጋዊ ሜዳ ስትመጣም ገና ከሳውዲም ስትመለስ ተመልሰህ እንደምትሄድ አስበህ ነው የመጣኸው ማለት ነው። አዎ። ስለዚህ ለጉብኝት ነው የመጣኸው አይደለ? በቃ እንደዛ ነው። በባህር ህይወትህን ሪስክ አድርገህ ለጉብኝት መጣ። ይኸውልህ በቃ ተይዤ ነው የመጣሁት። እኔ ምን እንዴ ተይዤ ነው የመጣሁት? በቃ ህገ ወጥ ስለሆንኩ ተይዤ ነው የመጣሁት። ግን ተመልሼ መሄድ እፈልጋለሁ። አትዋሽ። ይኸውልህ አትዋሽ። ቆይ ችግር የለውም፣ ማስረጃው አለኝ። ይኸውልህ ዳኒ ችግር የለውም፣ እኔ ማስረጃው አለኝ። አትቀልድ። ቀልድህን አቁምና እኔ አልቀለድኩም። ትክክለኛ መልስ ችግር የለውም። እሺ ይሄን ነገር አንድ ጊዜ አንድ ጊዜ ይኸውልህ ሲጀመር እኔ አንተን በፍጹም ነው የማላምነው። አንደኛ ወይዘሮ መሰሉ ተገለው ነው ያልከውን ነገር እኔ ጭራሽ እያመንኩም አይደለም እኮ። ሰለሞንን አገናኛቸዋለሁ። አሁን ማወቅ የምፈልገው ነገር ስለሱ ነው። ለምን
አንተ ትንሽ እያየው ነው፣ አሁንም እያየው ነው። ቀደም ደግሞ ሲነግረኝ ነበር። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነጻ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አሊያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። በዱላ የምታምን አይነት ሰው ነህ። ስትመታ ነው የሚገባ ሁሉም ነገር። አሁንም እያወራህ ያለኸውም ስትመታ ነው። ሁሉንም ነገር እየተናገርክ ያለው በዱላ ነው። ችግር የለውም። ዱላ ከሆነ ደግሞ እኛ በቂ ኃይል አለን። አንተን ሙሉ ቀን ሙሉ ሌሊት ስንቀጠቅጠ እናድራለን አስፈላጊ ከሆነ ማለት ግን ደግሞ ከዛ በፊት የዚህ ሁሉ ነገር አንተን አዘዘኝ እያልክ ያለኸውን ሰው አንተን ይኸውልህ ከዚህ የትም እንደማትሄድ ላረጋግጥልህ እፈልጋለሁ። ሰለሞንን እንድታገናኘን እንፈልጋለን። አንድ ያልከው እሱን ነገር አይደለ? እስቲ አንድ መልካም ነገር የት ነው ያለው ሰለሞን? የት ነው የሚገኘው? እኔ ቤቱን አላውቀውም። ምናልባት ጫት ቤትም ልታገኙት ትችላለህ። ብዙ ጊዜ ጫት ቤት ነው በቃ የምንገናኘው ከኔ ጋር እዛ ብቻ ነው። ስለ ሰለሞን ሌላ የምታውቀው ነገር ምንድን ነው? እስቲ ንገረኝ። ኧረ እኔ ያን ያክል ትውውቅ እኮ የለንም። በቃ እዛ ነው ምን ይኸውልህ፣ ሳትተዋወቀው ከእሱ ጋር ስራ አትሰራም። የኔ ወንድም እንጨዋወታለን ምናምን ነገር በቃ አለቀ። እሺ፣ ከዛስ? በቃ አንዳንዴ ብር ምናምን ሲቸግረኝ ያበድረኛል ምናምን ነገር። አለኝ እኮ ብለህን ነበረ ብር አይደለ እንዴ? አሁን ቀንድ ነው ያዘው እኮ አይደለም። እኔ በቃ በቂ ብር እንደምታስቡት አይነት አይደለም ያለኝ። ተይዤ እኮ ነው እኮ የመጣሁት። ገባኝ። ሙሉ እኮ ገንዘቤን እኮ ወስደውብኛል እዛ። እና አለኝ ማለቱን ታዲያ ምን አስፈለገ? አለኝ መቻልኩኝ። ኧረ እባክህ አለኝ አላልክም? ላስታውስ እንዴ? አቋርጬ ቪዲዮን የተቀረጸውን ወደ ኋላ መልሼ ላሳየህ። ይኸውልህ አሁን ሌላ ወሬ አልፈልግም። ችግር የለውም። ማንም ምንም ያድርግ አንድና አንድ ነገር የምንፈልገው ስለ ሰለሞን ያለህን መረጃ በሙሉ እንድሰጠኝ። ሰለሞን ከነማጋ ይገናኛል፣ ስለ ሰለሞን የምታውቃቸው ነገሮች በሙሉ የት እንደሚያዘወትር፣ ጫት ቤት ስንት ሰዓት ላይ እንደሚመጣ፣ ስንት ሰዓት ከጫት ቤት እንደሚወጣ እያንዳንዱን ነገር እንድትነግረን እንፈልጋለን። ከዚህ በኋላ ናቲም ቢሆን ጫፍህን አይነካም አስፈላጊ ከሆነ እሺ። እሱ አንተን የመደብደብ ምንም አይነት ፍላጎት የለበትም። የሰማኝ ነው። ግን ደግሞ በዱላ የምታምን ሰው ስለሆንክ ነው ሁሉም ነገር እያደረጋል። ተግባባን? ተግባባን አይደለ? ሁሉንም ነገር ተናገረው ነው። ይኸውልህ እኔ በቃ ከማገገነኝ ከማጋ አላውቅም። ጫት ቤት ወደ 8 ሰዓት 9 ሰዓት አካባቢ ግን ብዙ ጊዜ ይመጣል። በቃ አለቀ። እዛ ነው የምንገናኝ። በቃ አለቀ። በዛ ነው የምንተዋወቀው። ከፈለጋችሁ እሱን ያዙትና የምታረጉትን አድርጉት። በቃ ዋናው የምትፈልጉት ገዴው ነው አይደል? በቃ አለቀ። እኔ አታሰቅ። ስንት ሰዓት ነው ከጫት ቤት የሚወጣው? አምሽቶ ነው የሚወጣው። እሱ እንደንትኑ ነው ማለት አብዛኛውን ጊዜ የሚያዘወትርበት ስንት ሰዓት ነው? ማታ ላይ ነው የሚወጣው። እሺ፣ በስልክ የሚደዋወላቸው ሰዎች የሚያገኛቸው ሰዎች ጫት ቤት ምናምን ከእሱ ጋር እንትን የሚሉ ሰዎች ይመጣሉ? በቃ በስልክ ተደዋውሎ ውጭ ነው እንጂ ሰው የሚያገኘው ጫት ቤት ውስጥ ከማንም ጋር አይገናኝም። ሌላ ሰው በቃ እዛው ጫት ቤት ያሉት ጋር እንደ ኖርማል ጓደኛ ነው። በቃ አለቀ የምናወራው። እሺ፣ ወደ ጫት ቤት ከእሱ ጋር የሚመጣ ሌላ ማንም ሰው የለም? ብቻውን ነው የሚመጣው? ሁሌ ብቻውን ነው የሚመጣው። እሺ፣ ጥሩ። በስልክ ሲያወራስ የሰማሃቸው ሰዎች ምናምን የሉ? ምናልባት አልፎ አልፎ እንጃ እኔ ልብ ብዬ እንትን አልለውም። ችግር የለውም። ከዚህ በላይ ከአንተ ጋር እዚህ ጋር ቁጭ ብለን ማውራትም የለብንም። አንድና አንድ ነገር የምናደርገው ምንድን ነው? እዛ ጫት ቤት አብረህን ትሄዳለህ። ያለውን ነገር ሰለሞን የሚገባበትን ሰዓት ጠብቀን አብረን እንሄዳለን። እሱም በቁጥጥር ስር አውለ ነው የእሱም ማንነት አሳይተህን እኛ በቁጥጥር ስር እናውለዋለን። ከዚህ ይዘነው እንመጣና አስፈላጊ ከሆነ ሁለታችሁን አብራችሁ ቁጭ አድርገን የምንጠይቃችሁ ይሆናል ጥያቄ። አለበለዛ ደግሞ ካልፈለግንም እኛ እንደ ፍላጎታችን ስለምናደርግ እሱን ብቻውን የምናናገር ይሆናል። ተግባባን? በዚህ አሳያችኋለሁ። ምንም አይነት የብልጥ ስራ እንድትሰራም ደግሞ አንፈልግም። እየሰማኝ ነው አይደለ? የተሳሳተ ሰው አሳያችኋለሁ፣ የማይሆኑ ውሳኔዎችን ወስናለሁ ምናምን ነገር ካልክ ይኸውልህ በራስ ላይ እንደፈረድክ እወቀው። ተግባባን? አዎ። በቃ እንደዚህ ከሆነ ይህን ነገር ደግሞ እንድታቀልኝ ይፈልጋል። 16 ዓመት ሙሉ ሰርቼ ምንም አይነት ገንዘብ ይዤ አልመጣሁም ስላልከው ነገር በደንብ በሰፊው እናወራበታለን። ሲቀጥል አንድ ለአንተ ልነግርህ የምፈልገው ነገር እንደመነሻ ማለት ነው፣ በቀጥታ በኢትዮጵያ አየር መንገድ በኩል ከፍለህ ትኬት ገዝተህ እንደመጣህ አውቃለሁ። ማስረጃው አለኝ።
ስለዚህ ነገር በደንብ እናወራበታለን። ችግር የለውም ናቲሽ። ይሄ ሰውዬ ሳየው ምንም የሆነ እውነት የሚናገር ሰው አይደለም። ቆርጦ ቀጠል የሆነ ሰው ነው። ስለዚህ እኛና አንተ ገና ብዙ የምናወራቸው ነገሮች ስላሉ እዚሁ ከኛ ጋር ትቆያለህ። ካሜራውን አንዴ ካሜራውን ታጠፋልኛል። እኛ መሄድ ያለብን ቦታ ስላለ ወደዛ እንሄዳለን።